አላህን የሚፈራ ሰው የቁርአንና የሐዲስ ምክር ይበቃዋል። ለዚህ ነው ቁርአን ላይ ሁደን ሊልሙተቂን የተባለው። ቁርአን አላህን ተባረከ ወተዓላ ለሚፈሩ ሰዎች ሁዳ ነው፣ መመሪያ ነው፣ ቀናውን መንገድ መጨበጫ ነው የተባለው። ወሀከዛ ቁርአን አላህን ለሚፈሩ ወደ አኼራ ለሚጓዙ ሰዎች የጉዟቸው ብርሃን ሲሆን፣ ለዓለም እዝነት ሲሆን፣ አላህን ተባረከ ወተዓላ የፈራ ሰው በሙሉ ለአዱንያውም ለአኼራው የሚያስፈልገውን ነገር ከቁርአን ማግኘት ይችላል። አላህን የፈራ ሰው የቁርአንን ፋህም ይሰጠዋል፣ የሱናን ውዴታ ይሰጠዋል፣ ዒልምን ይሰጠዋል፣ ወንጀልን እንዲጠላ እንዲርቅ አላህ ያደርገዋል። እነሆ አላህን መፍራት እጅግ በጣም ትልቅ የሆነ ማዕረግ ነው። የአዱንያ የአኼራ መልካም ነገርን በሙሉ ሰብስቦ የያዘ ባህሪ ነው። አላህ ተባረከ ወተዓላ የተቅዋን ደረጃ ከፍ አድርጓል። ፍሩኝ ብሎ አዟል። እሱን የሚፈሩ ሰዎችን ማዕረጋቸውና የአኼራ ምንዳቸውን ገልጿል። የማይፈሩ ሰዎች ደግሞ ምን እንደሚጠብቃቸው ነግሮናል። እሱን ስንፈራ በአዱንያም በአኼራም አሕዋላችን እንደሚያምር ከውርደት እንደምንድን አላህ ነግሮናል ተባረከ ወተዓላ። በመሆኑም አላህን የፈራ ሰው በአዱንያም በአኼራ ይድናል፣ ከውርደትም ይተርፋል። በአዱንያም በአኼራ አላህ ተባረከ ወተዓላ ነገሮችን በሙሉ የተገሩና ያማሩ ያደርግለታል። አላህን ስንፈራ ከምንፈራው ነገር ሁሉ መዳን እንችላለን። ጠላቶቻችን ላይ የበላይ መሆን እንችላለን። ወሀከዛ ወንጀሎቻችንም ይሰረዙልናል። አላህን የፈራ አላህ ይምረዋል፣ ፈላሕና ነጃሕን ይሰጠዋል፣ ረሕመቱንም ያድለዋል። ይህ ሆኖ ሳለ አኽር ዘመን ላይ ከቁርአን ስንርቅ፣ ከረሱል ዓለይሂ ሰላቱ ወሰላም መንሀጅ ስንርቅ፣ ተቅዋ ላይ ሰዎች ኸለል ሲፈጠርባቸውና የአላህ ፍርሃቻ እየጠፋ ወይም እየቀነሰ ሲመጣ ማህበረሰቡ ዘንድ በግል ደረጃም ይሁን አጠቃላይ ሙጅተማዑ ላይ ብዙ ክፍተቶች መታየት ጀምረዋል። አማና ጠፍቷል። አላህ ምን ለኛል ማለት ቢቀርብ አጠገባችን ያሉ ፊት ለፊታችን ያሉ ሰዎች እንኳ ምን ይሉኛል ማለት ጠፍቷል። በዚህ ምክንያትም በህይወታችን በረካተናል። መሐባና እርስ በርስ መዋደድ ጠፍቷል። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم. إن الحمد لله تعالى نحمده ونستعينه ونستهديه ونستغفره ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ማስታወቂያው ላይ እንደሰማነው መነጋገሪያ ርዕሳችን የሚሆነው አላህን ተባረከ ወተዓላ መፍራት፣ አላህን የመፍራት ምልክቶችና አላህን የሚፈሩ ሰዎች መገለጫዎቻቸው፣ እንደዚሁ ደግሞ አላህን የመፍራት ደረጃዎች፣ በስተመጨረሻም አላህን ተባረከ ወተዓላ የመፍራት ፍሬዎችን ለማየት እንሞክራለን። እነሆ የነቢዩ ኡመት ዓለይሂ ሰላም ሊስተካከልና ሁኔታው ሊያምር የሚችለው ደጋግ ቀደምቶች እነሱ የተስተካከሉበትን ነገር መጠቀም ሲችሉ ነው። ባለንበት ጊዜ ያሉ ሙስሊሞች ወደ ጌታቸው መመለስና ነፍስያቸውን መፈተሽ ከመቼውም በላይ ይጠበቅባቸዋል። የሰው ልጅ ራሱን ሲፈትሽና ጌታውን ሲያቅ የጌታውን ሐቅ ሲረዳ ነው ባሪያነቱ ሊረጋገጥ የሚችለው። ወደ አላህ ስንመለስና ጌታችንን ጠንቅቀን ስናቅ አላህ ተባረከ ወተዓላ በሱ ላመኑና መንገዱን ለተከተሉ ሰዎች የሰጠውን የበላይነት ክብርና ዒዛን ይሰጠናል። ይህ ይገኝ ዘንድ ደግሞ ወደ ዒልም መመለስ፣ ወደ ሱና መመለስ፣ አላህን ተባረከ ወተዓላ ማወቅና መፍራት የግድ ይላል። የአላህን ድንበር መጠበቅ የግድ ይላል። ሸሪዓው ለሰው ልጆች የሚያስፈልጉ ነገሮችን በሙሉ አሟልቶ የደነገገ ነውና
ሸሪዓውን ማወቅና መተግበርን ይጠይቃል። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሰሓቦች በቁጥር ዝቅተኛ ከመሆናቸው ጋር በጊዜው ከነበረው ኡመት በሙሉ የበላይ እንዲሆኑ ሀገራትን በኢስላም በኢማን በተውሂድ ለመክፈት እንዲችሉ ያደረጋቸው በአላህ ተባረከ ወተዓላ በትክክል ማመናቸው። ነቢዩ ዓለይሂ ሰላቱ ወሰላም ያን የነበረውን የጅህልናን በሽታ ማስወገድ የቻሉበት መድኃኒት አሁንም እኛው ጋር እነሆ ቁርአንና ሐዲት ነው። በዚሁ ቁርአንና ሐዲት ነው ነቢዩ ዓለይሂ ሰላቱ ወሰላም ሰሓቦችና ከዛም በኋላ ያሉ በጅህልና በሹብሃ የተጠቁ ሰዎችን ከጨለማ ማውጣት የቻሉት። የእስልምናን ኑርና ብርሃን ከምስራቅ እስከ ምዕራብ ማድረስ የቻሉት። ይህ ቁርአን ተጠብቋል ለአሁንም ድረስ። የረሱል ዓለይሂ ሰላቱ ወሰላም ሱናና ሐዲትም መዛግብት ላይ አላህን የሚፈሩ ዑለሞች ልብ ላይ እንደተቀመጠ ነው ያለው። ወላኪን ቁርአንም ይሁን ሐዲት የሚጠቅመውና የሚገስጸው ልብ ላይ የአላህ ፍርሃቻ ሲኖር ነው። በቁርአን ሰሓቦችና ታቢዕዮች የተገሰጹት አላህን ይፈሩ ስለነበር ነው። አላህን የሚፈራ ሰው የቁርአንና የሐዲት ምክር ይበቃዋል። ለዚህ ነው ቁርአን ላይ ሁደን ሊልሙተቂን የተባለው። ቁርአን አላህን ተባረከ ወተዓላ ለሚፈሩ ሰዎች ሁዳ ነው፣ መመሪያ ነው፣ ቀናውን መንገድ መጨበጫ ነው የተባለው። ወሀከዛ ቁርአን አላህን ለሚፈሩ ወደ አኼራ ለሚጓዙ ሰዎች የጉዟቸው ብርሃን ሲሆን፣ ለዓለም እዝነት ሲሆን፣ አላህን ተባረከ ወተዓላ የፈራ ሰው በሙሉ ለአዱንያውም ለአኼራው የሚያስፈልገውን ነገር ከቁርአን ማግኘት ይችላል። አላህን የፈራ ሰው የቁርአንን ፋህም ይሰጠዋል፣ የሱናን ውዴታ ይሰጠዋል፣ ዕልምን ይሰጠዋል፣ ወንጀልን እንዲጠላ እንዲርቅ አላህ ያደርገዋል። እነሆ አላህን መፍራት እጅግ በጣም ትልቅ የሆነ ማዕረግ ነው። የአዱንያ የአኼራ መልካም ነገርን በሙሉ ሰብስቦ የያዘ ባህሪ ነው። አላህ ተባረከ ወተዓላ የተቅዋን ደረጃ ከፍ አድርጓል። ፍሩኝ ብሎ አዟል። እሱን የሚፈሩ ሰዎችን ማዕረጋቸውና የአኼራ ምንዳቸውን ገልጿል። የማይፈሩ ሰዎች ደግሞ ምን እንደሚጠብቃቸው ነግሮናል። እሱን ስንፈራ በአዱንያም በአኼራም አሕዋላችን እንደሚያምር ከውርደት እንደምንድን አላህ ነግሮናል ተባረከ ወተዓላ። በመሆኑም አላህን የፈራ ሰው በአዱንያም በአኼራ ይድናል፣ ከውርደትም ይተርፋል። በአዱንያም በአኼራ አላህ ተባረከ ወተዓላ ነገሮችን በሙሉ የተገሩና ያማሩ ያደርግለታል። ቁርአንና ሐዲትን በምናይበትና በምናስተነትንበት ጊዜ አላህ ተባረከ ወተዓላ ተቅዋን በተመለከተ እንዲሁ ነቢያችንም ዓለይሂ ሰላቱ ወሰላም ተቅዋን በተመለከተ ብዙ ብለው እናገኛለን። የሚድኑና ከቅያማ ውርደት የሚተርፉ እርሱን የሚፈሩ ብቻ እንደሆነም አላህ ነግሮን ሁሉም ሱራዎች ላይ ማለት እንችላለን። በቀጥታም ይሁን በተዘዋዋሪ አላህ ራሱን አስተዋውቆናል። ፍሩኝ አክብሩኝ ብሎ አዞናል። ያ አዩሃ አለዚነ አመኑ ኢን ተተቁላህ የጅዐል ለኩም ፉርቃና፣ አላህን ይፈራችሁ እንደሆነ አላህ የሚወደውና የሚጠላውን የምታውቁበትን ፉርቃን መለያ ይሰጣችኋል ብሎናል። አላህን ስንፈራ ከምንፈራው ነገር ሁሉ መዳን እንችላለን። ጠላቶቻችን ላይ የበላይ መሆን እንችላለን። ወሀከዛ ወንጀሎቻችንም ይሰረዙልናል። አላህን የፈራ አላህ ይምረዋል፣ ፈላሕና ነጃሕን ይሰጠዋል፣ ረሕመቱንም ያድለዋል። ይህ ሆኖ ሳለ አኽር ዘመን ላይ ከቁርአን ስንርቅ ከረሱል ዓለይሂ ሰላቱ ወሰላም መንሀጅ ስንርቅ ተቅዋ ላይ ሰዎች ኸለል ሲፈጠርባቸውና የአላህ ፍርሃቻ እየጠፋ ወይም እየቀነሰ ሲመጣ ማህበረሰቡ ዘንድ በግል ደረጃም ይሁን አጠቃላይ ሙጅተማዑ ላይ ብዙ ክፍተቶች መታየት ጀምረዋል። አማና ጠፍቷል። አላህ ምን ለኛል ማለት ቢቀር አጠገባችን ያሉ ፊት ለፊታችን ያሉ ሰዎች እንኳ ምን ይሉኛል ማለት ጠፍቷል። በዚህ ምክንያትም በህይወታችን በረካተና መሐባና እርስ በርስ መዋደድ ጠፍቷል። ልጆች ወላጆቻቸውን ማክበር ትተዋል። በባልና ሚስት መሃል ፍቅር ቀንሷል። የተለያዩ የሚታዩ ፈሳዶች በዝተዋል። ظهر الفساد في البر والبحر በል በሰው ልጆች ብቻም አላበቃም፣ እንስሳትንም ጭምር ያጠቃና የጎዳ ይገኛል። የተቅዋ መጥፋት ማለት ነው። ህይወታችን ላይ በረካተና ቀደም ሲል ለመኖር ያስችል የነበሩ ገቢዎች ባለንበት ጊዜ እጥፉን ገቢ ያገኙ
የሚያገኙት ነገር የሚያስፈልጋቸውን ነገር ለማድረግ ለመሸፈን ይበቃቸዋል። በጥቅሉ በረካ ጠፍቷል። ውርደትን አላህ ለኡማው አከናንቦታል። ሀም ጭንቅ በዝቷል። ሰዎች ያወሩ ያለው ስለ ዱንያን፣ ስለ ብርን፣ ስለ ድህነትን፣ አኺራን፣ ጀነትን ማስታወስ ቀርቷል ወይም ቀንሷል። ከሁሉም በላይ ሁሉንም ሊያሳስብ የሚገባው ደግሞ ضعፍና ذل ኡማው ላይ ተሰልጧል። ሰበቡ ተቅዋ መጥፋቱ አላህን ተባረከ ወተዓላ ማክበር መተው ነው። በመሆኑም ተቅዋ ማለት ምን ማለት ነው? አላህን የሚፈሩ ሰዎች መገለጫቸው ምንድነው? አላህን በመፍራት የሚገኘው ጥቅም ምን ይመስላል የሚለውን ማየት የግድ ይለናል። ተቅዋን በተመለከተ ዑለሞች ብዙ ብለዋል። ለተቅዋ ብዙ ታሪፍ አለው። ዞሮ ሁሉም የሚስማሙበት أن يتخذ العبد بينه وبين ما يتقيه وقاية بفعل المأمور وترك المحذور تبرا አላህን መፍራት ብሎ ማለት በምንፈራው ነገርና በእኛ መሃል አጥር ማጠር ማለት ነው። የምትፈራው አላህን ሊሆን ይችላል፣ ቅጣቱን ሊሆን ይችላል፣ ኢላ ገይሪ ዛሊክ ማንኛውም የምንፈራው ነገር ወደኛ እንዳይመጣ አጥር ማጠር ማለት ነው ተቅዋ ማለት። ይህ አጥር ደግሞ ከበረት ወይም ከድንጋይ የምታጥሩ አጥር አይደለም። بفعل المأمور وترك المحظور الله ያዘውን በመታዘዝ የከለከለውን በመከልከል አጥር ማጠር ማለት ነው። አንዳንዴ አላህ ተባረከ ወተዓላ ራሱን ፍሩኝ ብሎ ሊያዝ ይችላል። ይሄኔ አላህን የሚያስቆጣን ነገር ተጠንቀቁ ማለት ነው። አላህን መፍራት ማለት እዚህ ጋር እሱ ያስጠነቀቀውን ነገር መጠንቀቅ፣ አትቅረቡት ያለውን ነገር መራቅ፣ ተውት ያለውን ነገር መተውና ስሩት ያለውን ነገር መስራት ማለት ነው። የአላህን ተባረከ ወተዓላ ቁጣ አለመፍራትና አለመጠንቀቅ በአዱንያም በአኺራ የአላህ ተባረከ ወተዓላ ዑቁባ እንዲደርስብን ያደርጋል። አላህ ራሱን አስጠንቅቆናል። هو أهل التقوى وأهل المغفرة ብሎ መፈራት ያለበት አላህ ነው ብሎ ያ ዒባዲ ፈተቁን ብሎ ባሮቼ ሆይ ፍሩኝ ብሎ ሌላ ጊዜ ደግሞ ቅያማን ቀን ፍሩ ብሎ ቁጣውና ቅጣቱ የሚገኝበትና ተግባራዊ የሚሆንበትን ቀን ማለት ነው። ወተቁን ናር التي أعدت للكافرين በመሰረቱ ለካህዲያን የተዘጋጀችዋን እሳት ፍሩ ተጠንቀቁ ብሎ ወተቁ የውመን ترجعون فيه إلى الله ወደሱ የምትመለሱበትን ወደ ማንም ሳይሆን ወደ ሀያሉ አላህ የምትመለሱበትን ቀን ፍሩ ተጠንቀቁ ብሎ ማዟል። ወተቁ የውመን ላ ተጅዚ ነፍሱን ዐን ነፍሲን ሸይአ ማንኛውም ነፍስ ለየትኛውም ነፍስ አንዳችም ነገር ማጠቅምበትን ቀን ፍሩ ተጠንቀቁ ብሏል። ይሄ ሁሉ ተቅዋ ውስጥ ይካተታል። ተቅዋ በምንልበት ጊዜ በቃል ደረጃ ቀላል እንደሆነው ሐቂቃውን ቀላል አይደለም። አላህን ፈራለሁ እንዲህ አላደርግም የሚሉ ሰዎች የበዙበት ዘመን ላይ ነው ያለነው። ላኪን ሐቂቃው እውነተኛው ተቅዋ የቀነሰበት የጠፋበት ያለ ዘመን ላይ ነው ያለነው። በጥቅሉ እውነተኛው ትክክለኛው ተቅዋ አላህ ያዘዘን ነገር በሙሉ መተግበር፣ የከለከለውን መከልከል፣ ከሹብሃ መራቅ፣ ከሻህዋ መራቅን ያካትታል። አልፎ ሁሉ ሱና የሆኑ ነገሮችን መፈጸምንም ጭምር ይይዛል። መክሩህ የሆኑ ነገሮችን መራቅንም ጭምር ይይዛል። የተሟላው ተቅዋ ማለትም ይሄ አላህ ያዘዘንን መታዘዝ፣ የከለከለንን ሙሉ በሙሉ መከልከል፣ ሱና የተባሉ ነገሮችን ማንኛውም ወደ አላህ ያቃርባል የተባለ ነገር ሁሉ ማድረግ፣ አላህ ይጠላዋል ከሙእሚን አላህን ከሚፈራ ሰው አይጠበቅም የሚባል ነገር በሙሉ መራቅ ማለት ነው። ለዚህ ነው ኢብኑ ቀይም ረሕመቱላሂ ዐለይሂ ሲናገሩ ምን ይላሉ? ወአማ ሐቂቀቱ ተቅዋ هو العمل بطاعة الله إيمانا واحتسابا أمرا ونهيا እውነተኛው የአላህ ፍርሃቻ ብሎ ማለት አላህን ተባረከ ወተዓላ መታዘዝ ማለት ነው። ከኢማን ጋር አጅር ከመፈለግ ጋር ማንኛውም አላህ ተባረከ ወተዓላ ስሩት ብሎ ያዘዘውን ነገር ወደ አላህ ለመቃረብ ብለህ አጅር ፈልገህ መስራት ተቅዋ ይባላል። ያዘዘውን መታዘዝ ተቅዋ ይባላል። አላህ የከለከለውን መከልከል ተቅዋ ይባላል። ተስዲቀን ቢወዕዲህ በእያንዳንዱ በምናደርገው ነገር ጥሩ ስራ ከሆነ ከአላህ ዘንድ አጅር አገኝበታለሁ፣ መጥፎ ከሆነም ትንሽም ይሁን ትልቅ እቀጣበታለሁ ብለህ ሁሌ ልብህ ላይ የአላህን ተባረከ ወተዓላ ፍርሃቻ ይዘህ መኖር ነው። ማንኛውም ስራ መነሻና ግብ ሊኖረው ይገባል። የአላህ ባሪያ ሙእሚን የሆነ ሰው የሚሰራው ስራ መነሻና ግብ ሊኖረው ይገባል። ኸይር ስራ አላህ ዘንድ ያቃርበን ዘንድ መልካም ስራ አመል ሷሊህ ይሆን ዘንድ ይህን ስራ ለመስራት የገፋፋን የቂን ኢማን ሊሆን ይገባል። አጅርን ፈለጋ ሊሆን ይገባል። በዚህ መልኩ
ማድረግ ያለብንን ስናደርግ መተው ያለብንን ስንተው ተቅዋ የሚባለውን ነገር ተግባራዊ ማድረግ እንችላለን። ስሜት አነሳስቶን ወይም ደግሞ ሰዎች የሰሩት ነገር ስለሆነ ብለን የሰራነው እንደሆነ ወይም ደግሞ ሰዎች እንዲያመሰግኑን ብለን የሰራነው እንደሆነ ይህ ተቅዋ አይባልም። ተቅዋ የሚባለው ወደ አላህ የሚያቃርብ መልካም ስራ ሊሆን የሚችለው በአንደኛ ደረጃ ይህን ለመስራት የገፋፋንና ያነሳሳን አላህ ያዘዘው በመሆኑ አጅርን ፍለጋ የሰራነው ሲሆንና ረሱላችን ሰለላሁ ዐለይሂ ወሰለም በሰሩት መሰረት ሲሆን አማ ከሰዎች ጋር ለመሄድ ከዘመኑ ጋር ለመሄድ አልያ ደግሞ ሰዎች ዘንድ ክብርን ለማግኘት ብለን የሰራን እንደሆነ ሰዋብ አይኖረውም፣ አጅር አይኖረውም። አልፎ ሁሉ አላህ ዘንድ ሊያስቀጣን ይችላል። ተቅዋ እዚህ ውስጥ ይገባል። ለዚህ ነው ጠልቅ ኢብኑ ሐቢብ ረሕመቱላሂ ዐለይሂ ምን ይላሉ? التقوى أن تعمل بطاعة الله على نور من الله ترجو ثواب الله وأن تترك معصية الله على نور من الله. اللهم مفرات بلو مالت يا الله أن تبارك وتعالى تأزازات مفستم مالتنا على نور من الله عنده بسميته سايهون كالله بهون برهان لاي تدقفه الله سلاززين وله ما درقنو عندزي هو انجلنا بمتوبك زي الله انفرته متونا على نور من الله يملو أن قاقراتشو إشارة إلى الأصل الأول وهو مصدر العمل وسببه الباعث عليه لا الله بله أجرا فلقه يسره لهون يقبان ተቅዋ በምንልበት ጊዜ ተቅዋ ደረጃው ብዙ ወጥ አይደለም፣ አንድ አይነት አይደለም። የመጀመሪያው የተቅዋ አይነት ራስን ከጀሃነም እሳት መጠበቅ ነው። እሳት ውስጥ ከመዘውተር ራስን መጠበቅ ነው። ይህ ከሽርክ ራስን በማጥራት ነው ሊገኝ የሚችል። እሳት ውስጥ ከመዘውተር ራስን መጠበቅ የሚቻለው አንደኛውና የመጀመሪያው የተቅዋ ደረጃ የሆነው ከሽርክ ራስን በመጠበቅ ነው የሚገኝ። ሽርክ ላይ የተዘፈቀ ሰው ራሱን ከአላህ ቁጣም ይሁን ከቅጣቱ ከዐዛብ ናር መጠበቅ አይችልም። በጭራሽም ተቅይ ሊባል አይችልም። በሁለተኛ ደረጃ ያለው ተቅዋ ተጀኑቡ ኩሉ ማ ዩእቲም ወንጀለኛ የሚያስብልን ነገር በሙሉ መራቅ ማለት ነው። ሐራምን ከመስራት መጠንቀቅ፣ ግዴታ የሆኑ ነገሮችን ከመፈጸም ወደ ኋላ ከማለት መጠንቀቅ፣ ጥቃቅን ወንጀሎች ሁሉ ሳይቀሩ መፍራትና መሸሽ፣ ከሙእሚን የሚጠበቁ መልካም ስነ ምግባሮችን መላበስ ተቅዋ የሚለው ውስጥ ይገባል። የተውክ እንደሆነ ኢማንህ እንዲቀንስ ኢማን ላይ ክፍተት እንዲፈጠር የሚያደርጉ ነገሮችን ከመተው መጠንቀቅ ሁለተኛው የተቅዋ ደረጃ ሲሆን፣ በሶስተኛ ደረጃ ያለው ተቅዋ ተርኩ ማ ዩሽግሉ ልቀልበ ዐኒላህ ልብህ አላህን እንዲዘነጋ የሚያደርግ ነገር በሙሉ መተው ማለት። ይሄ ጥቂቶች እንጂ የማይደርሱት የተቅዋ ደረጃ ቀልብህ ላይ ከአላህ ውጪ ማንም እንዳይኖር ማድረግ ማለት። አላህ የሚጠላውን ነገር መስራት አይደለም በልብህ ሁሉ ማሰብን መጠንቀቅ ማለት። ውልታና ብዥታ የተፈጠረ እንደሆነ ሁሉ ፍሎ ብሎ ቀልብን ከዚህ ነገር ማስወገድ ማለት። ያ አዩሃ الذين آمنوا اتقوا الله حق تقاته የሚለውንም ሱሐቦችም ታቢዒዮችም የፈሰሩት በዚህ የተቅዋ መርተባ ልብህን ከአላህ ውጪ ካለ ነገር ማጽዳትና ማጥራት ማለት ነው። ይሄን ሲፈስሩ ኢብኑ ዑመር ምን ብለዋል? አላ ተራ ነፍሰከ ኸይረን ሚን አሐድ ልብህ ላይ ከአላህ ውጪ ተባረከ ወተዓላ ማንም ሊኖር አይገባም፣ ልብህን ልትጠብቅ ይገባል ማለት ሲሆን ትልቁ የተቅዋ ደረጃ ላይ የደረሱ ሰዎች ተዋዱ አላቸው፣ መቅቱን ነፍስ አላቸው፣ ራስን መተቸትና ራስን መፈተሽ ማለት ነው። ይህንኑ የፈሰሩ አብዱላህ ብን ዓባስ ምን ይላሉ? አጢዑ ላህ ሐቀ ጣዓቲሂ አላህን የሚገባውን ፍራቻ ፍሩት ማለት የሚገባውን መታዘዝ ታዘዙት ማለት ነው። የብን ዓባስ ትልሚዝ የሆኑት ሙጃሂድ ደግሞ ምን ይላሉ? ሁወ አን ዩጣዐ ፈላ ዩዕሳ በጭራሽ አላህን ተባረከ ወተዓላ አለማመፅ ማለት ነው። ሁሌ እሱን ማስታወስና መቼም አላህን አለመዘንጋት ማለት ነው። እሱን ማመስገንና ኒዕማውን ውለታውን አለመክዳት ማለት ነው ይላል። እኔ የተቅዋ ደረጃዎች ይበላለጣሉ። ዝቅተኛው ሁሉ ላይ ግዴታ የሚሆነው የተቅዋ አይነትና ደረጃ ከሽርክ ራስን ማጥራት ነው። ከትንሹም ከትልቁ ከደብቁም ዛሂር ከሆነውም ሽርክ ራስን መጠበቅ ነው። ከዛ ቀጥሎ ደግሞ ከወንጀሎች ራስን ማራቅ ነው። በሶስተኛ ደረጃ ያለው ማንኛውም አላህ ተባረከ ወተዓላ ያንተ ልብ ላይ ሊያገኘው ከማይገባ ነገር ራስን ማጥራት ማለት ነው። ወንጀሎችን መራቅ በሙሉ
አላህን መፍራት በሙሉ ኸይርን ስራ መስራት በሙሉ ተቅዋ የሚለውን ስያሜ ይዛል። በጥቅሉ ልባችን ከአላህ ተባረከ ወተዓላ አላህ ከሚጠላው ነገር ሊጸዳ ይገባዋል። ወመን ዩጢዕ ላህ ወረሱለሁ ወየኽሸ ላህ ወየተቅሂ ፈኡላኢከ ሁሙል ፋኢዙን ብሏል አላህ ተባረከ ወተዓላ። አላህን የፈራ አላህን የታዘዘ ረሱልን የታዘዘ አላህን የፈራና የእሱን ቅጣት የተጠነቀቀ እድለኞች ማለት እነሱ ናቸው ብሏል። ወሀከዛ ተቅዋ ደረጃ ውስጥ ከሚካተቱ ነገሮች አንዱ ቢድዓም ጭምር እዚህ ውስጥ ይገባል። ከባኢረ ዙኑብም ጭምር እዚህ ውስጥ ይገባል። ትክክለኛ ተቂ ይባል ዘንድ አንድ ሰው ቢድዓን ሊርቅና ሊጠነቀቅ ሱና ላይ ቀጥ ሊል ይገባዋል። ከሰዎች ውስጥም እሳት ውስጥ ከመዘውተር ብቻ ራሱን ጠብቆ ከዛ በኋላ ላሉ አደጋዎች የሚያጋልጡትን ስራዎችን የሚሰራ ሰው አለ። ከሰዎች ውስጥም ከባኢረ ዙኑብን ብቻ በመተው ሰጋኢረ ዙኑብን የሚዳፈሩ ሰዎች አሉ። እንዲህ አይነት ሰዎች እሳት ውስጥ ከመዘውተር በመዳናቸው ወይም ሊያድን የሚችለውን ተቅዋ በማግኘታቸው ትንሽ ጥሩ ቢባሉም ወላኪን ለአላህ ተባረከ ወተዓላ ቁጣና ቅጣቱ የተዳረጉ ናቸው። አላህ ተባረከ ወተዓላ የከለከለንን ነገር በሙሉ ልንርቅና ልንከለከል ይገባን። ወንጀልን ልነካና ልንዳፈር አይገባም። አማ ከባኢረ ዙኑብን ርቅ ያለሁኝ ሌሎች ጥቃቅን ወንጀሎች አያሳስቡም የሚል እንደሆነ አደጋ ላይ ይወድቃል ማለት ነው። አላህ ተባረከ ወተዓላ ቤተኛው ወንጀሉ ተቆጥቶት ረሕመቱን ሊነፍገው አልያ ደግሞ ለከፍተኛ ቅጣት ሊዳረገው እንደሚችል አያቅምና። በመሆኑም ከሙተቆች ጋር አብሮ መሆን የፈለገ ሰው ጥቃቅን ወንጀሎችንም ጭምር ሊርቅ ይገባዋል። ዋጅባትን ብቻ ሳይሆን ሙስተሐባቶችንም ሊፈጽም ይገባዋል። ሱናዎችን ሊያበዛ ይገባዋል። ሱናን ማብዛት ፈርድ ላይ ያለውን ክፍተት ይሸፍናል። ሰጋኢረ ዙኑብን መራቅ ከበባድ ወንጀሎች ላይ እንዳንወድቅ አጥር ያጥርልናል። አማ ሰጋኢረ ዙኑብ ላይ የወደቀ ሰው ከባኢረ ዙኑብ ላይ መውደቁ አይቀርም። ነዋፊል ዒባዳት የተሰኙ ሱና ወደ አላህ የሚያቀርቡ ተግባሮችን የተወሰው ቀስ ብሎ ግዴታ የሆኑ ዒባዳዎችንም መተው አይቀርም። አቡ ደርዳ ረዲየላሁ ዐንሁ ወአርዳ ተቅዋን አስመልክተው ሲናገሩ ምን ይላሉ? ተማሙ ተቅዋ አን የተቂየ አላህ አልዓብዱ ሐታ የተቂየሁ ሚን ሚስቃሊ አዘር። የተሟላ የአላህ ፍርሃቻ ብሎ ማለት አንድ ባሪያ ጌታውን መፍራትና መጠንቀቁ ነው። ቅንጣት ከሚያክሉ ነገሮች እንኳ ቢሆን በል ሐታ የትሩከ ባዕድ ማ የራ አነሁ ሐላል ኸሽየተ አን የቀዐ ፊል ሐራም። አንዳንድ ሐላል ነው የሚላቸው ነገሮችንም ጭምር መተው ነው ሐራም ላይ እንዳይወድቅ ብሏል። ሐላል ነው ያሉ ሁሉን ነገር አሟጠው ሰርተው ሐራም ላይ መውደቅ ማለት አይደለም። ከሐራም ዙሪያ መሽከርከር ማለት አይደለም። ትክክለኛ የተሟላው ተቅዋ ሐላል የሆኑ ነገሮችንም ወደ ሐራም ሊወስዱኝ ይችላሉ፣ ከዚህ በላይ ልጠጋ አይገባም ብሎ ወደ ኋላ የሚል ሰው ነው። ሱፊያን አልተውሪም በዚህ ዙሪያ ሲናገሩ ይላሉ ኢነማ ሱሙ ሙተቂን ሊአነሁም ተረኩ ማ ላ ዩተቃ። አላህ ሙተቂ ያላቸው እኮ በመሰረቱ መተው ብዙም ግዴታ ያልሆኑ ነገሮችን ወደ ዋናው እንዳያደርሱ ብለው በመተዋቸውና በመራቃቸው ምክንያት ነው ሙተቂ የተባሉት ይላል። ወሀከዛ ከደጋ ቀደምቶች መሐለም በዚህ ዙሪያ ሲያወራ አላህን የሚፈራ ሰው ነፍስያውን ይተሳሰባል፣ ከወንጀል ይቆጥባል። አብረው ንግድ ለጋራ የሚሰሩ ሰዎች አንዱ ሌላኛውን ከሚከታተለውና ከሚተሳሰበው በላይ ይላል። እኔ የአላህ ፍርሃቻ ብሎ ማለት እንዲሁ በቃል ደረጃ እንደምንናገረው ቀላል ነገር አይደለም። ከነፍስ ጋር የተያያዘ ነው፣ ከስራ ጋር የተያያዘ ነው፣ ከባህር ከባጥን ጋር የተያያዘ ተግባር ነው። አቡ ሁረይራ ረዲየላሁ ዐንሁ ወአርዳ ስለ ተቅዋ ሲጠየቁ በእሾህ በተሞላ መንገድ ሄደህ ታውቃለህ ወይ ብለው ጠየቁት። ስለ ተቅዋ የጠየቃቸውን ሰው አዎን ብሎ ሲመልስላቸው ምን አደረክ ብለው ጠየቁት። ቃለ ጃወዝቱ ወአቅሰርቱ፣ ዘልዬ ያለፍኩት አንዳንዴም ፈርቼ ተመለስኩኝ አላቸው። ቃለ ህየ ተቅዋ፣ የአላህ ፍርሃቻ ብሎ ማለት ይህ ማለት ነው። የተለያዩ አላህ ተባረከ ወተዓላ ራቃቸው ተጠንቀቃቸው ያለን ነገሮች አሉ። ልክ ሾህ በተሞላ መንገድ ላይ እየተጓዘን ሳለ ፈርተን እንደምንመለሰው ሌላ መንገድ እንደምንፈልገው ዘለን ለማለፍ እንደምንሞክረው የአላህ ተባረከ ወተዓላ ሁዱዶች ላይም ይህን ያለው አላህ አትቅረቡት ያለውን ነገር ከመቅረብ መራቅና መጠንቀቅ ይጠበቅብናል ማለት ነው። ወሀከዛ አልኢማም አሕመድ ረሕመቱላሂ ዐለይህ በዚህ ዙሪያ ሲናገሩ ይላሉ አተቅዋ ተርኩ ማ ተህዋ ሊማ ተኽሻ።
የአላህ ፍርሃቻ ብሎ ማለት ውስጥህ የሚፈልገውና የሚመኘውን ነገር ይሄን በማድረግህ ተከትሎ የሚመጣውን ነገር ፈርተህ መተው ማለት ነው። ውስጥህ የሚመኘውና የሚፈልገውን ነገር ይሄን የምትመኘውን ነገር በማድረግህ ምክንያት ሊመጣ የሚችለውን መዘዝ አውቀህና አስበህ መተውና መራቅ ነው። በጥቅሉ ተቅዋ በቁርአን መተዳደር ማለት ነው። ለአኺራ ስንቅ መሰነቅ ማለት ነው። ለሞት ራስን ማዘጋጀት ማለት ነው። አላህ በሰጠህ በትንሹ በሐላሉ መብቃቃትና ለአዱንያ ተንገብግቦና ተስገብግቦ አኺራን ከመዘንጋት መጠንቀቅ ማለት ነው። አላህ ያዘዘህ ቦታ ላይ አለመጥፋትና የከለከለህ ቦታ ላይ አለመገኘትም ማለት ነው። ተቅዋ ማለት ይሄን የሚመስል ሲሆን ተቅዋ እጅግ በጣም አንገብጋቢ የሆነ ጉዳይ ነው። አላህ ተባረከ ወተዓላ እኛንም ካሁን በፊት የነበሩ ህዝቦችንም አደራ ያለውና የመከረው ተቅዋን ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله እናንተንም ከእናንተ በፊት የነበሩ መጽሐፍት የተሰጡ ህዝቦችንም መክረናል፣ አደራ ብለናል፣ አላህን ፍሩ ብለን ይላል አላህ ተባረከ ወተዓላ። መጽሐፍ የተሰጡ ዕውቀት ያላቸውም ጭምር አላህን ፍሩት ተብለው ተመክረዋል። ነቢያት በሙሉ ህዝቦቻቸውን አላህን ፍሩ ብለው መክረዋል። ነቢያችን አለይሂ ሰላቱ ወሰላም ኻሰተን ኡመታቸውን በተለያዩ አጋጣሚዎች አጠቃላይ ሱሐቦቻቸውንም ከሱሐቦች መሃል አንዳንዶችን የመረጡም አላህን እንዲፈሩ መክረዋል። አላህን ከመፍራት የሚበልጥ ምክር ቢኖር አላህ ተባረከ ወተዓላ ይመክረን ነበር። ነቢዮች ኡመቶቻቸውን ይመክሩ ነበር። ሰይዱል ሙርሰሊን አለይሂ ሰላም ምከረኝ ሲባሉ መንገድ ሊሄድ መጥቶ አንዱ ሲሰናበታቸው ይመክሩ የነበረው ምክርም አላህን ፍራ ነበር። ለመሆኑም የተቅዋን አንገብጋቢነት ልናቅ ይገባናል። የሰው ልጆችን የፈጠረው ማንነታቸውን መንነታቸውን ለነሱ የሚበጀውን ጠንቅቆ የሚያውቀው አዛኙ አላህ ተባረከ ወተዓላ አደራ ያለህ ነገር ቢኖር ተቅዋን እርሱም መፍራት ነው። ለሱ ቁጣ የሚዳርጉ ነገሮችን መራቅና መጠንቀቅ ነው። ረሱላችን አለይሂ ሰላቱ ወሰላም ታላቁን ሱሐቢ ሙዓድን ኢተቂላህ ብለው መክረውታል። ሙዓድ ሆይ አላህን ፍራ ብለውታል። አላህን ለመፍራት የሚያግዘውን ምክር መክረውታል። ወኻሊቅ ናስ ቢኹሉቅን ሐሰን፣ አላህን ፍራ፣ ያዘዘህን ፈጽም፣ የከለከለህን ተከልከል፣ ከሰው ልጆች ጋር ደግሞ በመልካም ስነ ምግባር ተኗኗር ብለውታል። አላህን ተባረከ ወተዓላ እየፈራህም ሳለ አንዳንዴ ዘላ ሊኖር ይችላል፣ ለመም ሊኖር ይችላል። ወአትቢዕ ሰይئة الحسنة ተምሑሃ ብለውታል። አንድ የወንጀል ላይ ወድቅ ያለው ብለህ በዛው ገደል አትግባ። ተሳስተህ ወንጀል ላይ የወደክ እንደሆነም ከወንጀሉ በኋላ መልካምን ነገር አስከትል ብለውታል። በግል ሙዓድን እንዲህ እንደመከሩት ሁሉ በዕርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ወአርዳ ሐዲስ ላይ እንደተገለጸው ይህ የመሰናበቻ ምክር ይመስላል፣ ጨምሩልን ያ ረሱላላህ ሲባሉ ኡሲኩም ቢተቅዋላህ ወሰምዒ ወጣዓ ብለው ከመጨረሻ ምክሮቻቸው መሃል የሚመደብ ምክር ነው። የአላህ ተባረከ ወተዓላ ፍርሃቻ ልዩ የሆነ ምክርን መከሩን። በዚህ ምክር ምክንያትም ልቦቻችን ተርበተበቱ፣ አይኖቻችን አነቡ። የመሰናበቻ ምክር ይመስላል ያ ረሱላላህ ድገሙን ስንላቸው አላህን ፍሩ፣ መሪዎቻችሁንም ስሙ፣ ታዘዙ ብለው መከሩን። ይሄን አስመልክተው ኢብኑ ረጀብ አልሐንበሊ ረሒመሁላህ ተዓላ ሲናገሩ ይላሉ እነዚህ ሁለት ንግግሮች ተቅዋላህ ወጣዓት ወልይል አምር የአዱንያና የአኼራን ኸይር ሁሉ ሰብስበው የያዙ ናቸው። አላህን በመፍራት ያለምንም ሸክ በአዱንያም በአኼራ ሰዓዳን ማግኘት ይቻላል፣ እድለኛ መሆን ይቻላል፣ ያሰቡት ሁሉ ይሳካል። ሙስሊም መሪን በመታዘዝና በመስማት ደግሞ የአዱንያ አሕዋል ይስተካከላል። ዒባዳችንን ቀጥ አድርገን መተግበር እንችላለን። አላህን ተባረከ ወተዓላ ከመታዘዝ ጋም ግንኙነት አለው ይላል ነው። አላህ ተባረከ ወተዓላ ኡማውን በሙሉ ኸልቁን በሙሉ ፍሩኝ ብሎ አዟል። ነቢያት ኡመቶቻቸውን መክረዋል። ፈተቁላህ ወአጢዑን ነበር። አላህን ፍሩ ታዘዙኝ ያሉ ኡመቶቻቸውን ይመክሩ ነበር። ነቢያችን ከመጨረሻ አካባቢ ምክሮቻቸው መሃል አንዱ አላህን ፍሩ ብለው አዘዋል። በግልም ብዙ ሰሓቦቻቸውን
አላህን ፍራ ብለው መክረዋል። ونحن في زمن يغضب الواحد منا لأنه قيل له اتق الله الله تبارك وتعالى ፍሩ ብሎ ዓሙንም ኻሱንም አዞሳል። ባላልፈው ሁሉ ነቢ ሙሐመድን ራሳቸውን ያ አዩሃ ነቢዩ ኢተቂላህ አንተ ነቢይ ሆይ አላህን ፍራ ብሏቸው ሳለ ያለንበት ዘመን ላይ አላህን ፍራ በመባሉ ምክንያት የሚቆጣ ሰው የሚገኝበት ዘመን ላይ ነው ያለ። በይነማ እንዲህ አይነት ስራ ትርፋማ ነው ብትለው አመሰግናለሁ ይላል። የሆነ ኸለል አይተህበት ከሙስሊም ማይጠበቀን ስራ ሲሰራ አይተኸው ተው አላህን ፍራ ስትለው ምን አየህብኛል? ውስጥ ላይ የአላህ ፍርሃቻ ያለ መኖሩ ምልክት ነው። ነቢያችን አለይሂ ሰላቱ ወሰላም በዚህ መልኩ ኡመታቸውን ዑሙመን ወኹሱሰን እንደመከሩት ሁሉም ደጋግ ቀደምቶችም እርስ በርሳቸው በአላህ ፍርሃቻ አደራ ይባባሉ ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳ ከአቡበክር ሲዲቅ የመጨረሻ ንግግራቸውና ቆይታቸው ካካተታቸው ቃለ ምልልሶችም ንግግሮች መሃል አንዱ ኢተቂላህ ያ ዑመር የሚል ነበር። ዑመር አልፋሩቅ الذي يهابه الشيطان يوصيه الصديق بتقوى الله ብዙ ነገር ከመከሯቸው በኋላ ጣረሞት ላይ ሆነው ያውም ዑመር ሆይ አላህን ፍራ ነበር ያላቸው። ዑመርም ልጃቸውን አብዱላህ ኢብኑ ዑመር ذاك العابد الزاهد الورع ደብዳቤ ሲጽፉለት ወደ ልጃቸው أما بعد فإني أوصيك بتقوى الله فإن من اتقى الله وقاه ለመቀጠልም ልጄ ሆይ አላህን እንድትፈራ አደራ እልሃለሁ። አላህን ተባረከ ወተዓላ የፈራ ሰው አላህ ይጠብቀዋል። ሰደቃ የሰጠ ሰው አላህ ይመልስለታል። አላህን ተባረከ ወተዓላ ያመሰገነ ሰው አላህ ይጨምርለታል። ተቅዋን ሁሌም በአይኖችህ መሃል አድርግ ብለው ለልጃቸው ደብዳቤ ጽፈዋል። ብንዘረዘር በእንዲህ አይነት ሰዓት ልንጨርሰው የማንችል ብዙ መዋቅፎች አሉ። ደጋግ ቀደምቶች እርስ በርሳቸው በተቅዋ አደራ ይባባሉ እንደነበር የሚያሳይ። በጥቅሉ ኢብኑ ረጀብ فما زال السلف يتواصون بالتقوى ደጋግ ቀደምቶች እርስ በርሳቸው አላህን በመፍራት አደራ ከመባባል ወደ ኋላ ብለው አያውቁም። አላህን ፍራ የሚባለው ዛሂር የሆነ ወንጀል ሲታይ ብቻ አይደል። ግልጽ የሆነ ወንጀል ሲታይ ግዴታ ሊሆን ይችላል፣ ዋጅብ ሊሆን ይችላል። على مراتبه እንደዚህ ውስጥ ላይ ሊኖሩ የሚችሉ ቁሱሮች ሊኖሩ ይችላል። እማ መድረስ ያለበት ደረጃ ላይ ባለ መድረስህ ወይም ደግሞ መሆን ካለበት ደረጃ ላይ በመውረድህ አላህን ፍራ ልትባል አላህን ፍራ ልንባባል ይገባናል። እነሆ አላህ ተባረከ ወተዓላ እርሱን ከሚፈሩ ሰዎች ጋር ነው የሚያግዘውም የሚጠብቀውም የሚወደውም እሱን የሚፈሩ ሰዎች ነው። ኢነላህ ዩሂቡ الذين اتقوا አላህ ተባረከ ወተዓላ እነዚያን እርሱን የሚፈሩ ድንበሩን የሚያከብሩን ይወዳል ብሎናል። የሰው ልጆች ገመናቸውን ለመሸፈን በልብስ ለመዋብ ብዙ ጥረቶችን ሲያደርጉ ይታያል። ከልብሶች ሁሉ ያማረ ልብስ አላህን መፍራት እንደሆነ አላህ ነግሮናል። አውረታችንን በልብስ ለመሸፈን ከምንጥረውና ከምንጨነቀው በላይ አላህ ተባረከ ወተዓላ ከኛ ሊያየው የማይገባውን መጥፎ ተግባር በተቅዋ ልብስ ልንሸፍነው ይገባናል። ወሊባሱ ተቅዋ ኸይር ብሎን ልብስ ያዙ ልበሱ ብሎ ካዘዘን በኋላ የተቅዋ ልብስ በላጭና የተሻለ ነው ብሎን ስንትና ስንት ዱንያ ላይ የሚለብሱ አሉ። ላኪን አኺራ ላይ እርቀሮች የሚሆኑ አሉ። ከሰው ጋር ሲገናኙ ውጫዊ ገጽታቸውን የሚያሳምሩ ልብሳቸውን የሚቀይሩ ፊታቸውን የሚያጠሩ ወላኪን አላህ ተባረከ ወተዓላ የሚያየውን ልባቸውን በተለያዩ ወንጀሎች አቁሽሸው ዞር ብለው የማይመለከቱ አሉ። እንዲህ አይነት ሰዎች የተቅዋ ልብስ ያስፈልጋቸዋል። إذ المرء لم يلبس ثيابا من التقى تقلب عريانا ولو كان كاسيا የተቅዋን ልብስ ያለበሰ ሰው ራቆቱን ያለው ከልብሶች ሁሉ የተሻለ ልብስ የተቅዋ ልብስ ነው። አላህን የሚያምጽ ሰው ጥሩ ሰው አይደለም ተብሏል። አላህ እሱን ከማመጽ ይጠብቀን። እነሆ ከስንቅ ሁሉ በላጭ ስንቅም ተቅዋ ነው። አላህ ስንቅ ያዙ ካለም በኋላ فإن خير الزاد التقوى ብሎናል። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን የፈራ ሰው የዱንያ ርዝቁንም ያስተካክልለታል። ዋናና አንገብጋቢ የሚባለው የአኺራ ርዝቁንም ያገረለታል። ከጭንቆች ሁሉ መውጫም ያበጅለታል። በትክክል አስተዋይና ብልህ ሰው ማለትም አላህን የሚፈራ ሰው ፈተቁን ያ ኡሊል አልባብ
የልቦና ባለቤቶች ሆይ ፍሩኝ ብሏል። የዚህ መፍሁሙ አላህን የማይፈራ ሰው ልብ የለውም ማለት ነው። አላህን ተባረከ ወተዓላ የሚያስቀይም ሰው ልብ የለውም ማለት ነው። አስተዋይ አይደለም ማለት ነው። አላህን የሚፈሩ ሰዎች የአላህ ወልዮች ናቸው። አላህ የሚወዳቸው፣ የሚቀርባቸው፣ የሚነስራቸው፣ የሚደግፋቸው ሰዎች ናቸው። ከሰው ልጆች ሁሉ የተከበረ ማለትም አላህ የሚፈራ ሰው የሰው ልጆችን በምን መልኩ እንደፈጠረ ከነገረን በኋላ ኢነ አክረመኩም ዒንደላሂ አትቃኩም ብሏል። ከእናንተ ውስጥ ይበልጥ የተከበረና የላቀ ሰው ማለት እጅጉን አላህን የሚፈራው ነው ብሏል። አላህን መፍራት ብቻ ሳይሆን ይበልጥ አላህን የሚፈራው ብሏል። አዱንያዊ ማዕረጎች ላይ ሰዎች እንደሚሽቀዳደሙት ተቅዋ ላይ ሊሽቀዳደሙ ይገባቸዋል። አላህ ዘንድ ተባረከ ወተዓላ የሰዎች ማዕረግና ክብራቸው የሚበላለጠው በተቅዋ ነው። ይበልጥ አላህን የሚያውቀው ያኒ ዒልም ያለው አሊያ ደግሞ ባለሀብት የሆነው አሊያ ደግሞ ዘሩ ትልቅ የሆነው አይደለም። አክረሙኩም ዒንደላሂ አትቃኩም ነው የተባለ። ወሀከዛ አመረና አላሁ ተባረከ ወተዓላ ቢተዓውኒ ዐለል ቢሪ ወተቅዋ በመልካም ነገር እንድንተባበር አላህን በመፍራት ላይ እንድንተጋገዝ አላህ ተባረከ ወተዓላ አዞናል። አላህን በመፍራት ከአላህ ጋር ያለን ግንኙነት ያምራል። ቢርና መልካም ሥራ ለሰዎች በመስራት ደግሞ ከሰዎች ጋር ያለን ግንኙነት ያምራል። ሁለቱ የተሟሉለት ሰው አላህንም ሰዎችንም ማስደሰት ይችላል። አላህን በመፍራት አላህን ታስደስታለህ። ለሰዎች መልካምን ነገር በመስራት ደግሞ ሰዎችን ታስደስታለህ። ሰዎችን ማስደሰት ራሱን የቻለ የሚያስጨንቅ ጉዳይ ባይሆንም ከአላህ ሪዳ ጋር አብሮ ከተያያዘ ጥሩ የሚባል ነገር በተቅዋ ሁለቱም ይሳካን። እነሆ አላህን ተባረከ ወተዓላ የፈራ ሰዓዳው ደስታው ተሟልቶለታል፣ ጸጋው ሙሉ ሆኖለታል። ከሱ የሚበልጥ ምድር ላይ ማንም የለም። አኼራ ላይም ከውርደትና ከጭንቀት አላህ ተባረከ ወተዓላ ይጠብቀዋል። ለመሆኑም ሁላችንም አላህን ልንፈራ፣ ድንበሩን ልናከብር፣ በመልካም ነገር ልንተባበርና ልንተጋገዝ ይገባናል። ተቅዋ ቅድም እንደተጠቀሰው ብዙዎቻችን በቃል ደረጃ ቀላል የሚመስለን ከመሆኑ አንፃር የተቅዋ አንገብጋቢነት ይህ ከሆነ በትክክል አላህን የሚፈሩ ሰዎች እነማን ናቸው? አላህን የሚፈሩ ሰዎችስ መገለጫቸው ሽፋቸውን ይመስላል የሚለውን ስናይ ቁርአንና ሐዲትን በጥሞና ስናነብ ስናስተነትን የደጋግ ቀደምቶችን ሲራ ስናጠና አላህን ተባረከ ወተዓላ የሚፈሩ ሰዎች ግልጽ ሆነው የሚታዩበት ወስፍ አላቸው፣ መገለጫ አላቸው። ተቅዋ በንግግር ብቻ እንዳይደለ፣ በልብስ ብቻ እንዳይደለ፣ ተቅዋ ምኞት እንዳይደለ፣ ከጥሩና ከተቅይ ሰዎች በመዋል እንዳይደለ የሚያሳዩ ትክክለኛ ሙተቆችን ከአስመሳዮች የሚለዩ ስብዕናዎች አሏቸው፣ መገለጫዎች አሏቸው። እነዚህንም ቁርአን ላይ ሐዲስ ላይ ከደጋግ ቀደምቶች ንግግር ልናገኛቸው የምንችል ናቸው። አንደኛው አላህን ተባረከ ወተዓላ ትክክለኛውን መፍራት የሚፈሩና ሙተቂ የሆኑ ሰዎች ዩእሚኑነ ቢኩሊ ማ አኽበረ አላሁ ተባረከ ወተዓላ ቢሂ ወረሱሉሁ ሚነል ሙገየባት አላህና መልእክተኛው የነገሩን ገይብ የሆኑ ሩቅ የሆኑ የማይታዩ የማይሰሙ ነገሮችን በሙሉ አላህና ረሱሉ ስለነገሯቸው ብቻ አምነው ይቀበላል። እዚህ ውስጥ ከሚገባው ዋናውና የመጀመሪያው ዩእሚኑነ ቢላሂ ተባረከ ወተዓላ በአላህ ተባረከ ወተዓላ ትክክለኛውን ኢማን ያምናሉ። ዩእሚኑነ ቢሲፋቲሂ በመልካም ባህሪያቶቹ ያምናሉ። አላህ በመኖሩ ያምናሉ። ከአላህ ጋር ተባረከ ወተዓላ ተያይዞ የሚነሱ ሽፋዎች አሉ፣ ባህሪዎች አሉ። አላሁ ዓሊም ያዕለሙ ማ ትኽፊ ወማ ትዕልን የደበከውን ነገር ሁሉ አላህ ያውቃል። አላህ ተባረከ ወተዓላ ሰሚ ነው፣ ምታወራውን ሁሉ ይሰማል። አላህ ተባረከ ወተዓላ ምሰራውን ሁሉ ይመዘግባል፣ ያስመዘግባል። ይሄን ማወቃቸውና በዚህ ማመናቸው ሁሌ አላህ እንዲፈሩ ያደርጋቸዋል። ሙተቂ የሚለውን ሲፋ እንዲያገኙ ያደረጋቸውም በዚህ ማመናቸው። አላህም ባላየው ያየኛል ብለው ያምናሉ። ማንም ባይሰማ አላህ ይሰማል ብለው ያምናሉ። ወሀከዛ እዚህ ውስጥ ገይብ ውስጥ ከሚገቡ ነገሮች አንዱ ዩእሚኑነ ቢልጀነቲ ወናር በጀነትና በጀሃነም ያምናሉ።
ማመን ብቻ ሳይሆን ጀነትና ጀሃነም ቅርብ እንደሆኑ ያውቃሉ። ወደ ጀሃነም ሊያስገቧቸው የሚችሉ ስራዎችን ይርቃሉ፣ ይጠነቀቃሉ። ለጀነት ሊያበቋቸው የሚችሉ መልካም ስራዎችንም ዛሬ ነገ ሳይሉ በመሐባ በተስፋ ይሰራል። ይሄም በገይብ ማመናቸው ለአኺራ እንዲዘጋጁ ያደርጋቸዋል። አዱንያ እንዳታታልላቸው ይረዳቸዋል። ይህቺ ምድር ጊዜያዊ እንደሆነች ያውቃሉ። ጠፊ ለሆነችው አዱንያ ብለው አላህን አያስቀይሙ። ጠፊ ለሆነችው አዱንያ ብለው ቀብራቸውን ያበላሹ። ጠፊ ለሆነችው አዱንያ ብለው ከሙስሊም ወንድማቸው ጋር አይቆራረጡም። ለአኺራ ሁሌም ራሳቸውን ዝግጁ ያደርጋሉ። ውስጣቸው ላይ አኺራን በተመለከተ ገይብን በተመለከተ አላህና መልእክተኛው የነገሩንን ነገሮችን በተመለከተ ትንሽ እንኳን ሸክ የለም። በየቂን ሆነው ጌታቸውን ያመልኩታል፣ ይገዙታል። ወሀከዛ يقيمون الصلاة ሶላታቸውን ቀጥ አድርገው ይሰግዳሉ። ቁርአንና ሐዲስ ላይ ሶላትን በተመለከተ ስንመከር ስንታዘዝ ስገዱ ብቻ ተብለን አይደለም የታዘዝን። የሚሰግዱ ብዙ አሉ። ላኪን ኢቃመቱ الصلاة تختلف عن فعل الصلاة መስገድና ሶላትን ቀጥ አድርጎ መስገድ ማለት ሁለቱ ይለያያል። ትክክለኛ የአላህ ተባረከ ወተዓላ ባሮች አላህን የሚፈሩ ሰዎች 5 ወቅት ሶላታቸውን በል ከዚህ ሁሉ አልፎ ተጨማሪ የሆኑ ሶላቶችን ወቅቱን ጠብቀው ሸርጥና አርካኑን አሟልተው በኹሹዕና بحضور القلب ሶላት ይሰግዳሉ። ከሙተቆች ዋናና ልዩ ከሚባሉ መለያቸውና ስብዕናቸው መሃል አንዱ ሶላት ላይ ልዩ ትኩረት ያደርጋሉ። የአካል ሶላት ብቻ ሳይሆን የልብ ሶላትም ጭምር። ሶላት ውስጥ በሚገቡበት ጊዜ ቀጥታ አላህን ተባረከ ወተዓላ ያናገሩ እንደሆነ ስለሚሰማቸው አካላቸውም ልባቸውም ሰብሰብ ይላል። ለአዱንያ ብለው ሶላታቸውን አይተው፣ ለአዱንያ ብለው ሶላታቸውን አያዘገዩ። ሶላት እየሰገዱ ልባቸውን ወደ ዱንያ ያዞሩ። የሆነ ሰዓት ላይ ልብ ወደ ዱንያ ያዞረች እንደሆነም መልሰው ያመጣሉ። በዚህም የሙጃሂድን ደረጃ ያገኛሉ። ነፍስያቸውን እየታገሉ ከጌታቸው ጋር በልባቸው ለመገናኘት ጥረት በማድረጋቸው ማለት ወሀከዛ ከሙሰሎች ጋር ይሰግዳሉ። ለአላህ ከሚሰግዱ ራኪዖች ጋር ሳጅዶች ጋር አብረው ይሰግዳሉ። ፈርድ ሶላትን ብቻ በመስገድ የማያበቁም ሱነን ሶላቶችን ተጨማሪ ሶላቶችን ያዘወትራል። ሶላት በሰው ልጅና በጌታው መሃል መገናኛ ገመድ እንደሆነች ያውቃሉ። ሶላቱን አስተካክሎ የሰገደ ሶላት ላይ ያለው አህዋል ያማረ አኺራ ላይ አላህ ፊት ሲቆም ያለው አህዋሉ እንደሚያምር በማወቅም ሶላት ላይ ልባቸውን ለመሰብሰብ ጥረት ያደርጋል። አላህ ከኛ የሚፈልገው የአካልን መስገድ አይደለም። በአካል ደረጃ ሌላ የኩፍር መንገድ ላይ ያለውም ጭምር ይሰግዳሉ። ላኪን አላህ ከኛ ተባረከ ወተዓላ የሚፈልገው ከአካላችን ጋር አብሮ ልባችንም እንዲሰግድ ነው የሚፈልገው። ሶላቱን አስተካክሎ የሚሰግድ ሰው በሱሉኩ በስነ ምግባሩ በንግግሩ በውሎው የሶላቱ ምንነት ይንጸባረቃል። አላህ አጥብቆ ነግሮናል። ኢነ ሶላተ ተንሃ ዐኒል ፈሕሻእ ወልሙንከር። ሶላት ከመጥፎ ስራ ከጸያፍ ተግባርና ንግግር ትከለከላለች ብሎ ሶላቱ ከመጥፎ ስነ ምግባር ያልከለከለው ባሪያነቱ አልተረጋገጠም፣ ተቅይነቱ አልጸናም። ሶላት ሰግደን ስንወጣ የዙህር ሶላት አተሩ እስከ ዐስር ከኛ ጋር አብሮ ሊቆይ ይገባል። የዐስር ሶላት አተሩ እስከ መግሪብ ከኛ ጋር አብሮ ሊቆይ ይገባል። ጥላ በሌለበት ዕለት አላህ ጥላ ስር ከሚያደርጋቸው ሰዎች መሃል አንዱ ልቡ በመስጂድ የተንጠለጠለ ሰው። አላህ የቂያም ቀን ከቅጣቱ ከሚጠብቃቸው ሰዎች መሃል አንዱ ሰዎች ሲተኙ ሌሊት ላይ ተነስቶ የሚሰግድ ነው። አላህን አስታውሶ የሚያነባ ነው። የረሱላችን አለይሂ ሰላቱ ወሰላም የመጨረሻ ምክር ከምንላቸው ነገሮች መሃል አንዱ ሶላት ነው። አስሶላት ወማ መለከት አይማኑኩም ያሉት አደራ ሶላትን ያሉት ሶላትን በአካል ብቻ ሳይሆን አላህን የሚፈሩ ሰዎች በልባቸውም ጭምር ይሰግዳሉ፣ በኹሹዕ ይሰግዳሉ። ሶላትን ሙሉ የሚያደርጉ ነገሮችን በሙሉ አውቀው ተግባራዊ ያደርጋሉ።
ሶላት እንድትደክም ወይም ደግሞ ሶላት ላይ ክፍተት እንዲኖር የሚያደርጉ ነገሮችን በሙሉ አውቀው ይርቃሉ፣ ይጠነቀቃሉ። ሶላትን የሮጡ መጥቶ ተክቢራ ማድረግ ብቻ ሳይሆን የነሱ መለያቸው ለሶላት ሲዘጋጁ ከውዱእ ጀምሮ ምን ሊያደርጉ እየተዘጋጁ እንዳለ በማወቃቸው ልባቸው ይፈራል። ወሃከዛ ከሶላት ጋር ተያያዥ የሆኑ የሶፍ ጉዳይ አለ፣ የጀማዓ ጉዳይ አለ። ከሶላት በፊት ልንሰራቸው የሚገቡ ሱና ነገሮች አሉ። ሶላት ከተጠናቀቀ በኋላ ልናደርጋቸው የሚገቡ ከሶላት ጋር የተያያዙ ተጨማሪ ተግባራት አሉ። እነዚህም በሙሉ አሟልቶ መስገድ ማለት ነው። ሙተቆች ሶላት ይሰግዳሉ ስንል አማ ዝም ብሎ ሐረካ ማድረግና ጎንበስ ቀና ማለት ብዙዎች ያደርጉታል። ኢዘን ሶላቴ የሙተቆች ሶላት ነው አይደለም ልንልና ራሳችንን ልንፈትሽ ይገባናል። ሌላኛው አላህን የሚፈሩ ሰዎች መገለጫቸው ወሚማ ረዘቅናሁም ዩንፊቁን ብሎ አላህ ተባረከ ወተዓላ አላህ ከሰጣቸው ይሰጣሉ፣ ይለግሳሉ። የቁርአኑን አገላለጽ ልብ ካልነው ሚማ ረዘቅናሁም አላህ ከሰጣቸው ነው። ይብዛም ሚነስም አላህ ተባረከ ወተዓላ ከሰጣቸው ነገር ይሰጣሉ፣ በግልጽም በድብቅ። አላህ ተባረከ ወተዓላ ሲሰጡ እንደሚሰጣቸው ያውቃሉ። የሚሰጡት ደግሞ ለኸይር ነገር ሲሆን በዚህ እነሱ በሰጡት ባደረጉት ኸይር ነገር ሌሎች በተጠቀሙ ቁጥር አጅር እንደሚያገኙ በማወቃቸውም አሰጣጣቸው ላይም ይጨነቃሉ። አላህ ተባረከ ወተዓላ የሱን ባሮችን ሲወስፍ ሙንፊቆች ብሏቸዋል፣ ሚለግሱ ብሏቸዋል። ዱንያን አላህ ተባረከ ወተዓላ ለባሮቹ የሰጠው እዚሁ ዱንያ ላይ በልተው ጠጥተው ለብሰው አበስብሰው ጥሏት እንዲሄዱ አይደለም። በአግባቡ ዱንያን ከተጠቀሙ ወደ አኺራ መሸጋገሪያ ድልድይም ጭምር ትሆናለች። መልካም ንብረትና ገንዘብ ማለት ለጥሩ ባሪያ የተሰጠ ገንዘብ ነው ብለዋልና ረሱል ሰለላሁ ዐለይሂ ወሰለም። ገንዘብን ለማግኘት አላህን ተባረከ ወተዓላ እንደሚፈሩት ሁሉ ወጪ በሚያደርጉበት ጊዜም አላህን ይፈራሉ። ነገ አላህ ፊት የሚያስወቅሳቸውን ወጪ አያደርጉም። መስጠት ዋጅብ የሚሆንባቸው ቦታ ላይ አላህ ባዛቸው መሰረት ይሰጣሉ። ዋጅብ የሆነ ወጪ አለ፣ ሱና የሆነ ወጪ አለ። ዋጅቡ በአንደኛ ደረጃ ዘካን ይይዛል። ነድር ካለ ነድርን ይይዛል። ሌሎችም አላህ ተባረከ ወተዓላ በተለያዩ አጋጣሚዎች የሰው ልጆች ራሳቸው ላይ ግዴታ የሚያደርጓቸው አላህ ባሮቹ ላይ ዋጅብና ግዴታ ያደረጋቸው ከገንዘብ ጋር የተያዙ ነገሮች አሉ። ገንዘብ ያለው ሐጅ የማያደርጋል ከአላህ ተባረከ ወተዓላ ትክክለኛ ባሮችና ከሙተቆች አይመደም። ወሃከዛ ዘካ ወጅቦበት ሳለ ኒሳብ ደርሶ ሳለ እኔም ደሃ ነኝ ብሎ ዘካ የማይሰጣል አላህን ከሚፈሩ ሰዎች አይመደም። ወከዛልክ ቤተሰቦቹ ተርበው ተቸግረው ሳለ ብሩን ጠቅልሎ የሚያስቀምጣል አላህን ተባረከ ወተዓላ ከሚፈሩ ሰዎች አይመደም። የምትወደውን ብር ለምትወደው አላህ ብለህ አውጥተህ መስጠት ይጠበቅብሃል። ዋጅብ የሆኑ ቦታዎች ላይ መስጠቱ ዋጅብና ግዴታ ይሆናል፣ ባለመስጠቱ ይቀጣል። መስጠት ሱናና ተጨማሪ ሙስተሐብ የሚሆንባቸው ቦታዎች ላይ ባለመስጠቱ ደረጃው ይቀንሳል፣ ወይም ደግሞ ይደርስበት የነበረውን ማዕረግ መድረስ አይችልም። በመሆኑም ከአላህ ተባረከ ወተዓላ ባሮች መገለጫ አንዱ አላህ ከሰጣቸው ይሰጣሉ። አላህ ከሰጣቸው የሚለው ላይ ልናሰምርበት ይገባል። ብዙ ጊዜ መስጠት ብዙ ኖሮት ትርፍ ካለው ሰው ነው እየጠበቁ ያሉት ሰዎች። የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች እጅግ በጣም አብዛኞቹ ድሆች ነበሩ፣ ከመሆኑም ጋር ይሰጡ ነበር። ረሱላችን አለይሂ ሰላቱ ወሰላም ሚንበር ላይ ወጥተው አምጡ ስጡ ይሏቸው ነበር። ጀነትን አታገኙም የምትወዱትን እስካልሰጣችሁ ሲባሉም ሰርተው አግኝተው ለመስጠት ጥረት የሚያደርጉ ነበር። ወሃከዛ ለመኖር ያክል የሚሰራ ሁሉ አላህ ተባረከ ወተዓላ ከሰጠው ያቅሙን ሊሰጥ ይገባል። ሌላው አላህን ከሚፈሩ ሰዎች መገለጫቸውና ባህሪያቸው መሃል አንዱ እነሁም ዐላ ሁደን ሚን ረቢሂም ከጌታቸው የሆነ ግልጽ የሆነ ጎዳና ላይ ነው ያሉት። አይደናበሩም፣ ብዥታ ውስጥ አይደሉም ያሉት። መግቢያ አካባቢ ላይ እንደጠቀስነው አላህን ተባረከ ወተዓላ የፈራ ሰው የቁርአንን ፋህም ይሰጠዋል፣ ልቡን ለሐቅ ግልጥ ያደርገዋል፣ ሐቅና ባጥልን መለየት የሚችልበትን ፎርቃን ይሰጠዋል ብለን አላህን ከሚፈሩ ሰዎች መለያና መገለጫ አንዱ ሁዳ ላይ ነው ያሉት፣ ቀጥ ያለ ጎዳና ላይ ነው ያሉት። ዛሬ እዚህ ነገ እዛ አይሉ፣
የረሱሉ ሰለላሁ ዐለይሂ ወሰለም ግልጽ የሆነው ወለል ያለው መንገድ ላይ ነው ያሉት። ሹብሃዎች በመጡ ቁጥር ይበልጥ ሐቅ ላይ ይጸናሉ። አላህ ተባረከ ወተዓላ እሱን በመፍራታቸው ምክንያት ከፊትናዎች ይጠብቃቸዋል፣ ከሹብሃትም ከሸህዋትም ይጠብቃቸዋል። የደጋግ ቀደምቶች መንገድ ላይ ይጸናሉ። የረሱልን ሰለላሁ ዐለይሂ ወሰለም ሱናም መቼም አይለቁም። ስሜትን በተከተሉ ቁጥር ቢድዓ ላይ በተዘፈቁ ቁጥር የተቅዋ ደረጃ እየደከመ ይመጣል። አላህን በትክክል የሚፈራ ሰው ረሱሉ ያልሰሩትን ስሩት ብሎ ያላዘዙትን ሲሰራ አይተው ዝም ያላሉትን በጭራሽ አይሰራ። ሶሐባዎችና ታቢዒዎች ባልሄዱበት መንገድ አይሄድም። ትክክለኛና የተሟላ ተቅዋ ማለትም ይሄ ነው። ማንኛውም ነገር ስናደርገው ረሱል አድርገውታል ወይ፣ ሶሐባዎች አድርገውታል ወይ፣ ኢጅማዕ አለበት ወይ ብሎ መጠየቅ ማለት ነው። እንዲህ አይነት ሰዎችን ነው አላህ ተባረከ ወተዓላ ኡላኢከ ዐላ ሁደን ሚን ረቢሂም ወኡላኢከ ሁሙል ሙፍሊሑን ያለው። ትክክለኛው መንገድ ላይ ያሉ ናቸው የሚድኑም እነሱ ናቸው ያለን እንዲህ አይነት ባሮችን። ወሀከዛ ከአላህ ባሮች መገለጫ አንዱ ከሙተቆች ወስፍ አንዱ የአላህን ተባረከ ወተዓላ ምህረት ለማግኘት ጥረት ያደርጋሉ። በኢማናቸውና በመልካም ስራቸውም ተወሱል ያደርጋሉ። ከጀሃነምና ከቁጣው እንዲጠብቃቸውም ሌት ተቀን ይጠይቁታል። ኢማን የንግግርና የልብስ ጉዳይ ብቻ አይደለም። ከነዚህ በላይ ልብን የሚመለከት ጉዳይ ነው። ልብ ውስጥ ኢማን ያለ ሰው አላህን ተባረከ ወተዓላ ሆን ብሎ እንኳ ባያስቀይም በምን አስቀይመው ይሁን ብሎ ይጨነቃል። ሙእሚኖችን አላህ ተባረከ ወተዓላ ወስፋቸውን ሲነግረን ሱረቱ አልሙእሚኑን ላይ የሰሩትን ሰርተው ይፈራሉ ብሎ፣ ይህ ማለት ሰርቀው ዝሙት ሰርተው ይፈራሉ ማለት እንዳይደለም ነቢያችን ተናግረዋል ሰለላሁ ዐለይሂ ወሰለም። ኸይርን ስራ ሁሉ ሰርተው አላህ ላይ ቀበለኝ ይችላል ብሎ ይፈራሉ፣ ይሰጋሉ፣ እስትግፋር ያደርጋሉ። ቀድሞውኑ ወንጀል ላይ ላለመውደቅ አጥር ያጥራሉ፣ ከወንጀል ይሸሻሉ፣ ይርቃሉ። ሰው እንደመሆናቸው መጠን በሆነ መልኩ ወንጀል ላይ ወደቁ እንደሆነ ፈጥነው ይመለሳሉ፣ እስትግፋር ያደርጋሉ። የተቀየማቸው ጌታቸው ይቅር እንዲላቸው ይለምኑታል፣ ስጁድ ተደፍተው ይማጸኑታል፣ በምላሳቸው ይቅርታ ይጠይቁታል። አላህ ተባረከ ወተዓላ ከምላሳችን ይቅርታ መጠየቅ በፊት የልባችንን አውባ ኢናባ ይፈልጋል። ትክክለኛ እሱን የሚፈሩ ሰዎችን ወስፍ ሲነግረን ሌሊት ላይ ተነስተው ኢስቲግፋር የሚያደርጉ ናቸው ብሏል። ወልሙስተግፊሪነ ቢልአስሓር፣ ሰሐር ላይ ተነስተው ሲሰግዱ ቆይተው መጨረሻ ላይ የተወሰነ ሰዓት ቁጭ ብለው ኢስቲግፋር የሚያደርጉ ናቸው። ኢስቲግፋር የሚደረገውም ከበባድ ለሚባሉ ወንጀሎች ብቻ አይደለም፣ ለወንጀል ብቻ አይደለም። ተውበት ስናደርግ ከምናቃቸው ወንጀሎች ብቻ አይደለም መተውበት ያለብን። ብዙ ሰዎች ከሚዘነጓቸው የተውበት አይነቶች አንዱ ሚማ ተዕለም ወሚማ ላ ተዕለም፣ ከምታቀውም ከማታቀውም ወንጀል መተውበት ይጠበቅብሃል። ግዴታ የሆኑ ነገሮችን ስትፈጸም ሊፈጠሩ ከሚችሉ ክፍተቶች ተውበት ማድረግ ይጠበቅብሃል። ሳታቅ ለሰራሃቸው ወንጀሎች ተውበት ማድረግ ይጠበቅብሃል። ሻምል የሆነ ተውበት ያስፈልጋል። በሆኖም ሲሰግዱ አድረው መጨረሻ ላይ ቁጭ ብለው አላህ ምህረት ይጠይቃሉ። ምህረቱም አንዴ ብቻ በመጠየቅ የሚያበቃ አይደለም። ሁሌም አዋህ ናቸው፣ ሙኒብ ናቸው። ቀልባቸው አላህን ተባረከ ወተዓላ ያስታውሳል፣ ይፈራል። እንደዚህ አላህን ከሚፈሩ ሰዎች መገለጫ አንዱ እነሁም ሳዲቁነ ፊ አቅዋሊሂም ወአፍዓሊሂም። ትክክል አላህን የሚፈሩ ሰዎች በንግግራቸውም በተግባራቸውም እውነተኞች ናቸው። ማታለል፣ ማጭበርበር፣ ማመሳሰል፣ አካባቢውን፣ አየሩን፣ ዘመኑን መምሰል አላህን የሚፈሩ ሰዎች ባህሪያት። አላህን የሚፈራ ሰው ጨለማ ቤት ውስጥም ይሁን መብራት ያለበት ቦታ፣ ከሰው ጋርም ይሁን ብቻውን፣ ሀገር ውስጥም ይሁን ሌላ ማይታወቅበት ሀገር ላይ፣ በችግር ጊዜም ይሁን በድሎት ጊዜ ላይ ሁወ ላ የተገየር ወላ የተዘሕዘሕ ባለበት አቋም ላይ የሚጸና ሰው በትክክል አላህን ይፈራል የሚባል። በተግባሩ አላህን የሚፈራል፣ ላኪን ምላሱ ገደብ የለውም። ይህን ይሰድባል፣ ይህን ይዘልፋል፣ ይህን ያንቋሽሻል፣ ይዋሻል፣ ያማል፣ ሰዎችን ለማጣላት ወሬ ያመላልሳል። በይነማ ዙህር ሲደርስ ገብቶ ኢያከ ነዕቡዱ ወኢያከ ነስተዒን ይላል። ሲወጣ ወደዛው ይመለሳል። ሙናፊቅነትና አስመሳይነት አስሉ የኩፍር መገለጫ ነው። ሙእሚን ነኝ ከማለቱ ጋር ኒፋቅና ውሸትን፣ ማስመሰልን፣ ማጭበርበርን፣ ማታለልን የሚያበዛ ሰው
ኢማኑ አልጠራም። አላህን ተባረከ ወተዓላ የሚገባውን መፍራት አልፈራውም። ከጥሩ ሰዎች ጋር ጥሩ እንደምትሆነው ሁሉ ለብቻህም ስትሆን ጥሩህን አላህ ተባረከ ወተዓላ ከሰዎች የበለጠ ሊፈራ ሊከበር ይገባዋልና አላህ ተባረከ ወተዓላ ሁሌም ያለው ካንተ ጋር ነው። አዚማና ሲድቅ አላቸው አላህን የሚፈሩ ሰዎች ያመኑበት ነገር ላይ ቆራጦች ናቸው። በንግግርም በተግባርም እውነተኞች ናቸው። በተግባር እውነተኛ መሆን ብለው ማለት ያመንከበትን ነገር እስከ ለተሞትህ ድረስ እዛ ላይ ጸንተህ መቀጠል ማለት። ሰዎች የሚያመሰግኑህ ሲሆን ኸይርን ነገር ሰርተህ ሰዎች የሚተቹህ ሲሆን ደግሞ ወደ ኋላ ከማለት መራቅና መጠንቀቅ ማለት ነው። ዛሂራችንም ባጢናችንም አንድ ማድረግ ማለት ይሄ በጣም ሊሰመርበት የሚገባ የትክክለኛው ተቅዋ ሚዛን ሊደረግ የሚገባ ጉዳይ ነው። በዛሂር አላህን የሚፈሩ መምሰል እጅግ በጣም ቀላል ነው። አላህን መፍራት ማለት ገበያ ላይ ተገዝቶ የሚመጣ ልብስ ቢሆን ሁሉም እኩል ይሆን ነበር። ንግግርም ቢሆን ሁሉም መናገር ይችላል ምላስ ያለው ሁሉ። ላኪን የአላህ ተቅዋ ቀድሞ አስሉ ያለው ልብ ላይ ነው። ልቡ በተቅዋ የተሞላ ሰው ዛሂሩም ይህንኑ ይመስላል። ዛሂራችንን ተቅይ ለማስመሰል የሞከረን ልባችንን ቸላ የምንለው ከሆነና በኩራት በመቀኝነት በመሰል ነገሮች የተሞላ ከሆነ የውጭህ ማማር ብዙም ፋይዳ ላይኖር ይችላል። የሱና መገለጫ የሆኑ ነገሮችን ደረጃቸውን ዝቅ ለማድረግ አይደለም። አስሉ ሊያምርና ሊጠነክር ይገባዋል። በዛሂርም በባጥንም አንድ ልንሆን ይገባናል። በዛሂር ከሰዎች ጋር ስንኖር ትርፍ ቃል ካለ ማውራት እንደምንቆጠበው ከሰዎች ጋር በዛሂር ወንጀል ከሚባሉ ነገሮች ሁሉ እጃችን እንደምንሰበስበው ሁሉ አላሁ ጀለ ወዐላ የሚያየን ቦታ ላይ ብቻችን ስንሆን ጨለማን ተገና አድርገን አላህን ከማስቀየም መራቅና መጠንቀቅ ይጠበቅብን። ትክክለኛ አላህ የሚፈሩ ሰዎች ዛሂራቸውም ባጥናቸውም አንድ ነው። በል አቁል ባጥናቸው ከባሂራቸው ይሻል። ውጫቸውን ለማጥራት ከሚሞክሩትና ከሚጨነቁት ይልቅ ውስጣቸውን ለማጥራት ይሞክራል። ምክንያቱም ፈልቀልቡ በይቱ ረብ ልብህ የአላህ ቤት ነውና ተባረከ ወተዓላ አላህ ተባረከ ወተዓላ የሚያየውና የሚመለከተው ልብህን ነውና ልብህን ቸላ ብለኸው ልብስህን ፊትህን ማጥራት ከአላህ ይልቅ ሰዎችን ማክበር ከአላህ ይልቅ ለሰዎች መጨነቅ። ሰዎች ሁሉም ይረሱሃል፣ ጥላቸው ትሄዳለህ። የተወለድከውን ብቻህን ነህ፣ ምን ሞተውን ብቻችን ነው፣ ቀብር ምንገባውን ብቻችን ነው። አላህ ሲተሳሰበና ሲመረምረንም ብቻችን ሆነን ነው። አላህ ፈርዶበት እሳት የሚገባ ሰው እሳት ሲገባም ብቻውን ነው የሚገባው። ረሂም የሆነችው እናቱን ለልጄ ቀብር ገብቼ ልቀጣለት አትል። እሳት ላይ የተወሰነውን እኔ ልቀጣለት አትል። ኩሉ ነፍስን ቢማ ከሰበት ረሂነህ ሁሉም ነፍስ በሰራችው ትታሰራለች ትያዛለች ብሎናል። የትኛውም ነፍስ ለየትኛውም ነፍስ አንዳችን ነገር መጥቀም አትችልም ብሎናል አላህ ተባረከ ወተዓላ። ሰዎችን ተዋቸው፣ ለሰዎች አትጨነቅ፣ ለአላህ ተጨነቅ። በእኛና በአላህ መሃል ያለው ሲያምር በእኛና በሰዎች መሃል ያለውን አላህ ራሱ ያሳምራል። ውስጡን ያስተካከልና ያጠራ ሰው ደግሞ ውጩን አላህ ያስተካክልለታል ያጠራለታል። በንግግርም በተግባርም ሳድቆች ናቸው ስንል የሙናፊቅነት መገለጫ ተደርጎ በነቢዩ አለይሂ ሰላቱ ወሰላም አንደበት የተነገረ ባህሪ አለ፣ ውሸት ማለት ነው። አላህን ተባረከ ወተዓላ የሚፈሩ ሰዎች ውሸትን በየትኛው መልኩ አይደፍሩም፣ ይርቃሉ፣ ይጠነቀቃሉ። ባለንበት ዘመን የቀልብ መድረቅን ያስከተሉ ካሉ ወንጀሎች አንዱ የውሸት መብዛት። ከአነሁ ውሸት ስልጣኔ ይሆናል። የሰው ልጆች ህይወታቸው ይሳካ ዘንድ መሟላት መጠበቅ ካለባቸው ነገሮች አንዱ ውሸት ተደርጓል ብዙዎች ዘንድ። ካልዋሹ መስራት አይቻልም ይላል፣ ካልዋሹ መኖር አይቻልም ይላል። ይሄ አላህን ተባረከ ወተዓላ ያለ መፍራት አንዱ ትልቅ ምልክት ነው። ከጌታችንም ጋር ከነፍሳችንም ጋር ከአላህ ባሮችም ጋር እውነተኞች ልንሆን ይገባናል። ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين። እናንተ ያመናችሁ ሆይ አላህን ፍሩ ከእውነተኞች ሁኑ። ሶስቱም ተያይዟል፣ ኢማን፣ ተቅዋ፣ ውሸትን መራቅ፣ ስድቅ ማለት ነው። አንዱ ሌላኛውን የሚያሟላና የሚከምል ነው። ያመነ ሰው እንዴት ይዋሻል ማለት ነው። አላህን የሚፈራ ሰው እንዴት ይዋሻል ማለት ነው። اتقوا الله وكونوا مع الصادقين። አላህን ፍሩት ከእውነተኞች ሁኑ። አላህን መፍራት እውነተኛ እንድትሆን ያደርጋል። እውነተኛ መሆን አላህን የመፍራት ምልክት ነው። መዋሸት አላህን ያለ መፍራት ምልክት ነው። አሁንም በየትኛው መልኩ ከመዋሸት ልንጠነቀቅ ይገባናል። የከፋው ውሸት ደግሞ አላህ ላይ መዋሸት ነው።
ረሱል ላይ መዋሸት ነው። ዲን ላይ የሌለው መለጠፍ ነው። ከዚህ ቀጥሎ የከፋ ውሸት የምለው አላህ ተባረከ ወተዓላ እናትህ ማህፀን ውስጥ ሆነህ እንዳረዘቀህ ካልዋሸሁኝ ርዝቄ ይቆማል፣ ካልዋሸሁኝ ገቢን አላገኝም ብለህ ማመን አላህ ላይ ተባረከ ወተዓላ ሱእ ظن ነው። ካልዋሸሁኝ አላህ አይሰጠኝም እዚህ ጋር አትዋሽ ብሏል። ውሸት በረካን እንደሚነሳ ነግሮሃል። በይነማ ካልዋሸሁ አይሳካም ብለህ የምታምን ከሆነ አላህን ተባረከ ወተዓላ ያስዋሸህ ነው። አላህ ላይ ተባረከ ወተዓላ መጥፎ ظن አለ፣ ከዋሸሁኝ ይርዝቀኛል ያልክ ነው። አላህ የሚፈሩ ሰዎች ከውሸት የራቁና የጠሩ ናቸው። ወሃከዛ ሁሌም ኻሺዑች ናቸው፣ ኻዲዑች ናቸው። መስጂድ ሲገቡ ብቻ አይደለም ሙእሚን የሚሆኑት፣ ገበያ ላይም ንግድ ላይም ትምህርት ቦታ ላይም በየትኛውም ማህበራዊ ህይወታቸው ላይ አላህን የሚፈሩ ናቸው። ሶላት ላይ ሆነው ጌታቸውን እንደሚያስታውሱት ገበያ ላይ ሆነው ጌታቸውን ያስታውሳል። ልባቸው በአላህ ተባረከ ወተዓላ ኸውፍና ረጃ የተሞላ ነው። እንደዚሁ ከመገለጫዎቻቸው ሌላው የአላህ ባሮችን አዛ አያደርጉም። በምላሳቸውም ይሁን በአካሎቻቸው የሰዎችን ሐቅ አይነኩም። ራሳቸውን ዝቅ ያደርጋሉ። ራሳቸውን ነፍሳቸውን ያማሉ፣ ይፈትሻሉ። ኸለል ያለው እኔ ጋ ነው ይላሉ። እኔ ከሱ በልጣለሁ አይሉ። አላህን ተባረከ ወተዓላ በትክክል የሚፈራ ሰው በእድሜ የሚበልጡትን እንደ አባት ይመለከታል። ከሱ በእድሜ የሚያንሱትን እንደ ወንድም እንደ ታናሽ ወንድም ይመለከታል። ከሱ እኩል የሆኑትን እንደ ሸቂቅ ወንድሙ እህቱ ያያል። ታላቁን ያከብራል፣ ለታናሹ ያዝናል። እኩያው የሆነውን ይመክራል። ለሱ የሚወደውን ኸይር ለሌሎችም ይወዳል። ለራሱ የሚፈራውና የሚጠላውን ሸር ለሌሎችም ይጠላል። በኸይር ነገር ይተባበራል። ይህ የሙተቆች መገለጫና ባህሪ ሲሆን አላህን የማይፈሩ ሰዎች በምላሳቸውም በአካላቸውም በሚችሉት ሁሉ የአላህ ባሮችን አዛ ያደርጋሉ። አላህን ተባረከ ወተዓላ እምንፈራ ከሆነ መላሳችን ልንቆጠብ ይገባናል። በተለይ የአላህ ባሮችን አዛ ከማድረግ፣ ዑለሞችን ከመዝለፍ፣ ሷሊሖችን ከመተቸት ልንጠነቀቅ ይገባናል። በተለይ ደግሞ ሞተው ከጌታቸው ጋር የተገናኙት ጉዟቸው ያበቃ የሆኑትን አላህን ተባረከ ወተዓላ ካልፈራህ ምላስህ ለነፍስህ ጥይት ፊት ለፊትህ ይዞ ከቆመ ጠላትህ የበለጠ ጠላት ነው። ገደል ይከታል። አምሲክ ዓለይከ ሊሳነክ ኩፍ ዓለይከ ሊሳነክ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ምክር ከመከሩ በኋላ ምላስህን ያዝ፣ አቅበው፣ አግደዋል። ባወራሁት ሁሉ እጠየቃለሁ እንዴ ሲላቸው የሰው ልጆችን ባፍጢማቸው እሳት ውስጥ የሚደፋ ምን አለ ከምላስ ውጭ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ነው ምላስን መያዝ መቆጠብ የዓቅልነት ምልክት ነው። አላህን የመፍራት ምልክት ነው። የተኛውም ሰው ኢማኑ ሊስተካከል አይችልም ልቡ እስካረጋ። ልቡ አይረጋም ምላሱ እስካረጋ ተብሎ ምላስህን ልታስር ይገባል። መናገር ያለበት ሰዓት ላይ ብቻ ልትናገር ይገባል። ውሸትን ተው፣ ሐሜትን ተው አይደለም የምንለው። አስሉ ኸይር ነገር ካልሆነ በስተቀር ዝም ማለት ነው ያለብን። ከመናገርህ በፊት አስብ። ኸይር ነው ተናገር፣ ሸር ነው ተው። ኸይር ነው ሸር ነው አታውቅም፣ ዝም በል። ብትናገር ኸይርም ሸርም የለውም፣ ዝም በል። ብትናገር ኸይር አለው ሸርም አለው፣ ሸሩ ያመዝናል፣ ዝም በል። ምላስህ መርዝ አለው፣ ይነድፋል፣ ትዳርን ይለያል፣ ይበጠብጣል፣ ቤትን ያፈርሳል፣ ሰዎችን ለበሽታ ሁሉ ይዳርጋል። አጥንት አይደለም ማከን አጥንት ይሰብራል። እዚህ ጋር እኛ የሚያሳስበን የተኛውም ሰው ኢማኑ ሊስተካከል አይችልም ልቡ እስካረጋ። ልቡ ደግሞ አይጸናም ምላሱ ቀጥ እስካላያሰ ብሏል። መናገር ከፈለክ እዝኩር፣ ከብር፣ ሀልል፣ እሕሚድ፣ እስተግፊር። አላህ ተባረከ ወተዓላ ለመናገር አብቅቶሃል። አዱንያ ላይ ማያስከፍል ዘይት ሰጥቶታል ለምላስ፣ መቼም አይደርቅም። ዝክር በልበት፣ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር በል። ጀነት ላይ ይተከልልሃል፣ ይሰረልሃል። እዚህ ቁጭ ብለህ በምላስህ በዘራኸው አኺራ ላይ ኒዕማን ጸጋን ታገኛለህ፣ ወደ አላህ ትቃረባለህ። አልባቂያቱ ሷሊሓት ኸይሩን ዒንደ ረቢክ። ባቂያቱ ሷሊሓት ከተፈሰረበት አንዱ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። ይሄን ማድረግ ካልቻልክሳ ለአፍህ ጥርስ ሁለት ከንፈር የተገጠመለት ዝም ማለት ትችልም ዘንድ ነው። ዝም በል። አሰምቱ ኸይሩን ወቀሊሉን ፋዒሉሁ። ዝምታ መልካም ነው ጥቂቶች እንጂ አያደርጉትም ተብሏል። ምን ሶመተ ነጃ፣ ዝም ያለ ዳነ ተብሏል። ዝም በል። መዘከርና መሐለል ቁርአን መቅራት ካልቻለን፣ ሰዎችን በመልካም ማዘዝ ከመጥፎ መከልከል ካልቻለን ምላሳችንን ዝም እናስብለው። አወራለሁ ያልን እንደሆነም ሐላል እናውራ። ሐራምን ከማውራት ልንጠነቀቅ ይገባናል። እንደዚሁ ደግሞ በምናወራበት ጊዜም እንደሚጻፍ እንወቅ፣ ሚዛን እንዳለ እንወቅ።
ሒሳብ እንዳለ ልናቅ ይገባናል። አልመቅሱድ አላህን የሚፈሩ ሰዎች ያደገኛ የተባለውን አካሉ ትንሽ የሆነ መዘዙ ከባድ የሆነን ምላሳቸውን ይቆጥባሉ። በተለይ ደግሞ የአላህ ባሮችን በምላሳቸው አዳ አያደርጉም። እንደዚሁ ደግሞ በሰውነታቸውም የአላህ ባሮችን አዳ አያደርጉም። የሰውን ገንዘብ አይዘርፉም። ድሃ ማለት ማን ነው ተብሎ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ድሃ ማለት ከኛ ውስጥ ወርቅ ብር ቤት የሌለው ነው ሲባሉ ከኔ ኡመት ውስጥ ድሃ ማለት ይህ አይደለም፣ ብዙ ሐሰናቶችን ይዞ መጥቶ ሲያበቃ የቂያም ቀን አላህ ፊት ሲቆም ያእቲ ወቀድ ሸተመ ሃዳ ወሀተከ ዐርض ሃዳ ወሰፈከ ደመ ሃዳ፣ አንዱን ሰድቦታል፣ አንዱን ዘልፎታል፣ አንዱን የአካላዊ ጥቃት አደርሶበታል፣ ሌላውን ህይወቱን አጥፍቶታል። እነዚህ ሁሉ አላህ ፊት ተሰብስበው መጥተው ይከሱታል። ይሄኛውም ከሐሰናቱ ይወስዳል፣ ይሄኛውም ከሐሰናቱ ይወስዳል። መጨረሻ ላይ ባዶን ይቀራል። ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ የሚከሱት ዱንያ የበደላቸው ሰዎች ክሳቸው ሳያልቅ የሱ መልካም ስራ ያለቀ እንደሆነ የነሱ ሰይአ ወንጀል ተይዞ እሱ ላይ ይጨመርና ጀሃነም ሄዶ ይቀጣል። ነብዩ ሰለላሁ ዐለይሂ ወሰለም ድሃ ማለት ይሄ ነው ብለው አላህን ተባረከ ወተዓላ ትክክለኛውን ፍርሃቻ ልንፈራውና ሰውነቶቻችንን በሙሉ ልንጠብቅ ይገባናል። እዚህ ውስጥ የሚካተተው ልንተናነስ ይገባናል። ራሳችንን ወደ ሰማይ ከፍ ልናደርግ አይገባም። ለአላህ ብለን በተናነሰን ቁጥር አላህ ከፍ ያደርገናል። ራሳችንን ከፍ ባደረገን ቁጥር አላህ ተባረከ ወተዓላ ዝቅ ያደርገናል። እንደው ከአላህ ተባረከ ወተዓላ ባሮችና ከሙተቆች መገለጫ አንዱ የክዚሙነ ገይظهم ቁጣቸውን ዋጥ ያደርጋሉ። ወደ ቁጣ የሚወስዱ በሮችን ሁሉ ይዘጋጋሉ። የበደሏቸው ሰዎችን አፍ ከማለት አልፈው ያዝኑላቸዋል። ከደጋ ቀደምቶች መሃል አንዱ ከታቢዒዎች ሐጅ የሄደ ሳለ ከሱ ጋር መጥፎ ሰው ነበር፣ አዳም ያደርገው የሚያስቸግረው የሚያሰቃይ። መጨረሻ ላይ ጉዟቸው ሲያበቃ ተለያዩ። ሲለያዩ ይህ ታቢዒ አለቀሰ። ለምን ታለቅሳለህ? ከዚህ ሰው ተለይተህ አልሐምዱሊላህ ማለትና መደሰት ሲገባ ሲሉት እኔ ባህሪውን አውቄው አዝኜለት እስካሁን ከኔ ጋር ኖሯል፣ ከኔ ከተለየ በኋላ ምን አይነት ሰው ሊገጥመው እንደማይችል በማወቄ ነው ያለቀስኩ ያለው ረሂመሁላህ ተዓላ ወኢያና። ትክክለኛ የአላህ ባሮች የቁጣን በር ይዘጋጋሉ። ቁጣ የተከሰተ እንደሆነ ይታገሳሉ። የበደሏቸው ሰዎችን አፍ ይላሉ። አፍ ከማለትም አልፈው ያዝኑላቸዋል። ወሀከዛ አላህን ከሚፈሩ ሰዎች መገለጫቸው ሌላኛው ከጌታቸውም ጋር ከአላህ ባሮችም ጋር ያላቸው ሙዓመላና ስነ ምግባራቸው ያማረ ነው። አላህን ተባረከ ወተዓላ በኢኽላስ ይገዛሉ። ለዩልኛ ለይስሙልኝ ብለው ስራ አይሰሩ። በድሎት ጊዜ ብቻ አላህን አስታውሰውና አምልከውት ሌላ ጊዜ አላህን ቸላ አይሉትም። ዒባዳቸውን አሳምረው ይፈጽማሉ። ትክክለኛ ሙተቆች ወስፋቸው ሙሕሲኖች እንደሆኑ አላህ ነግሮናል። ወሀከዛ ከሰዎች ጋር በሚኗኗሩበት ጊዜም በኢሕሳን ይናኗራሉ ነው። ከሰዎች ጋር ያላቸው ዓላቃ በዘር በሐረግ በአዱንያዊ ጥቅማ ጥቅም የተገደበ አይደለም። ሰዎችን የሚቀርቡት ለአላህ ብለው ነው፣ የሚርቁትም ለአላህ ብለው ነው፣ የሚወዱትም ለአላህ ብለው ነው፣ የሚጠሉትም ለአላህ ብለው ነው። እነዚህ በጥቂቱ አላህን ተባረከ ወተዓላ የሚፈሩ ሰዎች ወስፍና መገለጫ ነው። የነዚህ ተቃራኒ የሆኑ ነገሮች በሙሉ ደግሞ አላህን ያለ መፍራት ምልክቶች ናቸውና አላህን ተባረከ ወተዓላ የመፍራት መገለጫ የሆኑ ባህሪያትን ልናቃቸው ልንላበሳቸው፣ የዚህ ተቃራኒ የሆኑ ነገሮችን ደግሞ ልንርቃቸውና ልንጠነቀቃቸው ይገባል። በመጨረሻም የተወሰኑ አላህን ተባረከ ወተዓላ በመፍራታችን የምናገኛቸው ፍሬዎችን ስንመለከት አላህን ተባረከ ወተዓላ የሚፈራ ሰው ከጭንቆች ሁሉ መውጫ ያበጅለታል። ነገሮቹን ሁሉ ገራገር ያደርግለታል። ርዝቅንም አላህ ያሰፈለታል። የረዘቀውንም በረካ ያደርግለታል። እንደዚሁ ደግሞ አላህ ተባረከ ወተዓላ እሱን ከሚፈሩ ሰዎች ጋር ልዩ የሆነ መዕያን ማለት ነው። ወሀከዛ አላህ ተባረከ ወተዓላ እሱን የሚፈሩ ሰዎችን ይወዳል። ኢነላሃ ዩሒቡ አልሙተቂን፣ አላህ እሱን የሚፈሩ ሰዎችን እንደሚወድ ነግሮናል። ወሀከዛ አላህን በመፍራታችን ሐቅና ባጥልን ለይተን የምናቅበትን እውቀት አላህ ተባረከ ወተዓላ ይሰጠናል። በህይወታችን በረካን ይሰጠናል። የሰራነውን መልካም ስራ ይቀበለናል። ኢነማ የተቀበሉ ላሁ ሚነል ሙተቂን ተብሏል። እነሆ አላህ የሚቀበለው እርሱን ከሚፈሩት ነው ብሎናል። እንደዚሁ አላህን በመፍራት ከምናገኛቸው ፍሬዎች አንዱ በአዱንያም በአኼራ አላህን የሚፈሩ ሰዎችን አላህ ያበስራቸዋል። በአዱንያ ጥሩ ህልሞችን እንዲያዩ ወይም ደግሞ እንዲታይላቸው በማድረግ እንደዚሁ ደግሞ የሰሩትን መልካም ስራ ተቀባይነት እንዲያገኝ በማድረግ ሰዎች ዘንድ ሙእሚኖች ዘንድ ተወዳጅነትን በማግኘት አኺር ሐያታቸው ላይ ደግሞ በመላኢከቱ ረሕማ በመበሰር አላህ ተባረከ ወተዓላ በአዱንያም በአኼራ ቡሽራን
ይሰጣቸዋል። እንደዚሁ ደግሞ አላህን የፈራን እንደሆነ ጀነትን እናገኛለን፣ ከጀሃነም እንድናለን። ይሄ አላህን በመፍራት ከምናገኛቸው ፍሬዎች ሁሉ ዋናው ሊባል የሚችለው ነው። አላህ ተባረከ ወተዓላ በበርካታ የቁርአን አያዎች ተቅዋና ጀነትን ያያይዛል። ጀነት አላህን የሚፈሩ ሰዎች ቤት እንደሆነች ነግሮናል። ኢነል ሙተቂነ ፊ ጀናቲን ወነህር፣ አላህን የሚፈሩ ሰዎች ጀነት ላይ ናቸው፣ ጀነት ውስጥ ናቸው ብሎናል። ወኡዝሊፈቲል ጀነቱ ሊልሙተቂን፣ አላህን ለሚፈሩ ሰዎች ጀነት ቀረበችላቸው ብሎ ነግሮናል። ወሃከዛ እሱን የሚፈሩ ሰዎች ለሁም ጉረፉን ሚን ፈውቂሃ ጉረፍ ብሎናል። ጀነት ላይ ቤቶች ፎቆች አሉላቸው ብሎናል። እንደዚሁ ደግሞ መተሉል ጀነት ለቲ ወዒደል ሙተቁነ ፊሃ አንሃር ብሎናል። አላህን የሚፈሩ ሰዎች ጀነታቸው ምን እንደሚመስል፣ አኺራቸው ምን እንደሚመስል የጸጋቸውን የኒዕማቸውን አይነት ነግሮናል። ነቢያችን ዐለይሂ ሰላቱ ወሰላም ሰዎችን በብዛት ጀነት የሚያስገባ ነገር ቢኖር ተቅወላሂ ወሑስኑ አልኹሉቅ ብለውናል። በብዛት ሰዎችን ጀነት የሚያስገባው አላህን መፍራትና ስነ ምግባርን አኽላቅን ማሳመር ነው ብለውናል። ወሃከዛ አላህን በመፍራታችን ጀነትን አግኝተን ከጀሃነም መዳን እንችላለን። ከጀሃነም የሚድኑትም አላህን የሚፈሩ ብቻ ናቸው። ثم ننجي الذين اتقوا ونذر الظالمين فيها جثيا እነሆ ሁላችሁም በድልድዩ ታልፋላችሁ፣ ጀሃነምን ትሻገራላችሁ። ግፈኛና በዳይ የነበሩን እዛው እንተዋቸዋለን። ሙተቂ የሆኑትን አላህን የሚፈሩትን ቁጣውን የሚፈሩና ህጉን የሚያከብሩትን በሰላም እናሻግራቸዋለን ብሏል። እነሆ እነዚህ አላህን ተባረከ ወተዓላ በመፍራት የምናገኛቸው ፍሬዎች። ከዛ በፊት ደግሞ አላህን ተባረከ ወተዓላ የሚፈሩ ሰዎች መገለጫዎችን አይተናል። ከማን ጋር ነን? እነሆ አላህን ከሚፈሩ ሰዎች ከሆነን ልንበረታ፣ በዛው ልንጸና ይገባናል። አላህን ተባረከ ወተዓላ ከሚፈሩ ሰዎች ካልሆነን ወይም ደግሞ ኸለልና ክፍተት ካለም ፈጥነን ወደ አላህ ልንመለስ፣ ልንተውበት፣ ምህረት ልንጠይቀው። የሙተቆችን ባህሪ ሰምተናል፣ ይህም ባህሪ ልንላበስ ይገባናል። አሰሉላህ ቢመኒሂ ወከረሚሂ አን ዩእቲየ ነፍሲ ወኑፉሰኩም ተቅዋሃ ወዩዘኪሃ إنه خير من زكاها إنه على كل شيء قدير وبالإجابة جدير وصلى الله وسلم وبارك على عبده ورسوله محمد وبالله التوفيق. السلام عليكم ورحمة الله وبركاته.